ይጠሩ ጻድቃን ቅዱሳን መልካም የሰሩ ብሩካን በምድር የሰሩ ትሩፋት ሲያቀርቡ ለአምላክ ስብሃት ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሁን ከፊትህ ማን ይቆም ይሁን ማን ይቆም ይሁን ከፊትህ ማን ይቆም ይሁን። እሺ እንዴት አመሻችሁ? እንኳን ደህና መጣችሁ። ወደ ሰባተኛው ቀናችን የውይይት መድረክ እንኳን ደህና መጣችሁ። ከገባችሁት አባላት ውስጥ ዲያቆናት ወይ ካህን የሆነ ሰው ካለ ስብሰባችንን በጸሎት እንዲከፍትልን እጠይቃለሁኝ። ከሌለ ግን ያው እንደተለመደው እንጀምራለን ማለት ነው። እሺ እንጀምራለን። ራሳችንን እናዘጋጅ፣ በጸሎት እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስም የተቀደሰ የተባረከ ከፍ ከፍ ያለውን እንደ ቸርነት ቀኑን ባርከ ቀድሰ በሰላም አውለህ ለዚህ ሰዓት ስላደረስከን እናመሰግንሃለን። እንደ ቸርነት የቀረውን ደግሞ ምሽት ባርከ ቀድሰ በሰላም ታስመሽን ታሳድረን ዘንድ ስብሰባችንንም በሰላም አስጀምረ ከፍጻሜው ታደርሰን ዘንድ በቸርነት ለቤተ ክርስቲያናችን ለአባላቱ በሙሉ ለምእመኑ ለካህናቱ በሙሉ አንድነቱን፣ ፍቅሩን፣ ሰላሙን ታድለን ዘንድ ጥበቡን ትገልጽልን ዘንድ በቤተ ክርስቲያናችንም ያለውን ችግር ተፈቶልን ሁላችን በአንድነት ሆነን ስምህን የምናመሰግንበትንም ዘመን ታድለን ዘንድ አቤቱ እንደኛ ኃጢአት ብዛት ሳይሆን እንደ ምሕረትህ እንደ ቸርነትህ ብዛት ትጎበኘን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነትም እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ጉባኤያችንን ይባርክልን፣ ስብሰባችንን ይባርክልን። አሜን። እንኳን ደህና መጣችሁ። እንግዲህ በሰባተኛ ቀናችን ላይ ተገናኝተናል። ለሁላችሁም ማስታወሻ እንዲሆን ይሄ ስብሰባ ይቀረጻል እና የምንወያየው በነፃ መድረክ ነው። ሁሉም በቀና መንገድ የሚናገረው ነገር ይሆናል ብለን ስለምናስብ ተቀድቶ ለሌሎች አባላትም እንዲታይ የሚሆንበት መንገድ ስለሚፈለግ ስለሚቀዳ መቀዳት የማይፈልግ ሰው ይህንን ማሳወቅ እወዳለሁ። በተረፈ ይሄ ሰባተኛ ቀናችን ነው። እንግዲህ ይሄንን ስብሰባ ማድረግ የጀመርንበት ምክንያት ምናልባት አዲስ ለገባችሁ ሰዎች ያው በቤተ ክርስቲያናችን እየተካሄደ ያለ የአዲስ የመተዳደሪያ ደንብ የማጽደቅ ሂደት አለ። ከማርች 23
በ2025 በተጠራ ድንገተኛ በሆነ አስቸኳይ ስብሰባ ውስጥ ገብተን በተረዳነው የአባላት ውሳኔ በተለይ እኔ በተረዳሁት የአባላት ውሳኔና አስተዳደራዊ ውሳኔዎችም እንዲሁም ለ5 አመት ተዘግቶ የነበረን የመተዳደሪያ ደንብ ከ200 በላይ አባላት አዲስ የተመዘገቡ አባላት ከ2019 ጀምሮ ማለትም ከዛ በኋላ እስከ አሁን ድረስ የተመዘገቡ አባላት ያላዩት መተዳደሪያ ደንብ እኔንም ጨምሮ ማለት ነው። ምንም እንኳን አባልነቴን በቅርብ እንደገና አክቲቬት ባደርግም ይህንን መተዳደሪያ ሳላይ በዛ ስብሰባ ላይ ተገኝቼ ነበረ። በዛም ስብሰባ ላይ ይህ በ2019 የተሰራ እና የቆመ መተዳደሪያ ደንብ አንድ ነገር ብቻ ነው የሚቀረውና መጽደቅ አለበት በሚል አሁን በሰበካ ጉባኤ ኃላፊነት ላይ ያሉ አባቶች፣ ወንድሞች፣ እህቶች ይህንን ማሳሰቡ። በዛ ስብሰባ ላይ የተቃወሙ ሰዎች ነበሩ። ነገር ግን እንደ ምርጫ ሆኖ አሁን ይለፍ ወይንስ ይቆይ የሚል አይነት እንድምታ ያለው ከብዙ ገለጻዎች በኋላ እጅ በማውጣት እንዲወሰንና ቶሎ ተወስኖ በአስቸኳይ ቤተክርስቲያን ውስጥ ያሉትን ችግሮች ለመፍታት ይሄ መተዳደሪያ ደንብ መጽደቅ እንዳለበት ማሳሰቢያም ስለተነገረ እንዲጸድቅ ለአባላቱ ቀረበ። ነገር ግን እኔ ስላላየሁትኝ ይሄ የመተዳደሪያ ደንብ ዘግይቶ ሁሉም አዳዲስ አባላት ከ200 በላይ የሆኑ አዳዲስ አባላትም አይተውት እንዲቀርብና እንደገና ቮት እንዲደረግለት ጊዜ እንዲሰጥ በሚል ከጠቅላላ ከተሰበሰቡት ከ200 ከ300 የሚሆኑ ተሰብሳቢዎች ሙሉ ለሙሉ አባላት ናቸው ለማለት ያስቸግረኛል። እጅ ሲወጣ 11 ሰው ብቻ ነው ይህንን የመተዳደሪያ ደንብ ቆይቶ ታይቶ እንደገና ለጠቅላላ አባላት ለቮት እንዲያደርጉበት እንዲያጸድቁት ይቅረብ ያለ። ከዛ በተረፈ ግን ከ200 ከዛም በላይ የሚቆጠር በግምት ማለት ነው ህዝብ ግን በቃ ይጽደቅ በሚል አይነት ግራ የገባ ውሳኔ እጃቸውን ስላወጡ እጃቸው ያወጡትም ሰዎች ማንነታቸው በትክክል ሳይረጋገጥ ቆጠራም ሳይደረግ እንደተወሰነ ተደርጎ ጉባኤው ሲበተን በማየቴ በምን አይነት ሁኔታ እንዴት እንዲህ ሊሆን ቻለ? በእለቱም ለአባላት ሌላ 1 ሳምንት እንኳን እድል መሰጠት አይቻልም በሚል አይነት እንድምታ ስለተገለጠ ሁኔታ ሁሉ በጣም ስላሳሰበኝ ከዛ በመነሳሳት ይህንን ቀደም ብሎም ተዘጋጅቶ የነበረ ፕሮጀክት የቪዲዮ ኮንፈረንሲንግ ሲስተም ላይ ምናልባት አባላት መጥተው ቢወያዩበት በሚል የተከፈተ ነው። እንግዲህ ፈቃደኛ የሆነ አባል ነው እዚህ ውስጥ መሳተፍ የሚችል። ለሁሉም ክፍት ነው። ለካህናት፣ ለሰንበት ትምህርት ቤት ተማሪዎች እንዲሁም ደግሞ ለአሁን በሰበካ ጉባኤ ስልጣን ላይ ላሉ ሰዎች ሁሉ ክፍት ነው። ስለዚህ ማንም ገብቶ ስለ ቤተ ክርስቲያን ጉዳይ መፍትሄ እና ውይይት ማድረግ በጨዋነት ደንብ ነገሮችን ለማንሸራሸር እየሰራን ያለነው። ስለዚህ ይህንን እድል በቤተ ክርስቲያናችን ውስጥ ባለማግኘታችን በዛ አጋጣሚ የተፈጠረ እድል ነው። አሁንም በጨዋነት በዚህ በሰባተኛ ቀናችንም ላይ እንደተለመደው በጨዋነት ደንብ ለቤተ ክርስቲያን የሚሆነውን ነገር እንወያያለን ማለት ነው። በዚህ ዙሪያ ላይ አዳዲስ የወጡ አንዳንድ ለአባላት የተበተኑ በሶሻል ሚዲያም ላይ የተቀመጡ አንዳንድ ከሰበካ ጉባኤ አባላትም የመጡ መልእክቶችን አይቻለሁኝ እና ምናልባት እነሱንም መልእክቶች ላይ ልንወያይባቸው በምንችልበት መድረክ ጊዜ ይኖረናል ብዬ አስባለሁኝ። እነዚህም ለምሳሌ በቪዲዮ የተለቀቀ መልእክት አለ። አንዳንድ ስለ አሁን ስላለው የመተዳደሪያ ደንብ ማጽደቅ የሰጡት 2 ወንድሞች እና አንድ አባት የሰጡት መልእክት አለ። እንዲሁም ደግሞ ቃለ ዓዋዲው ለመጀመሪያ ጊዜ 4ኛው ቃለ ዓዋዲ ተለቋል። እስካሁን ድረስ እኛ ብቻ ነበር የምንነጋገርበት።
ይሄ ነገር ተገልጦ ለአባላት ሲገለጽም አይተን አናውቅም። ስለዚህ ይሄኛው ኃላፊነት ላይ ባሉ ሰዎች እንዲሁም ሙሉ ለሙሉ ተገልጦ መታየት ያለበት ነው። እንደምታዩት ይሄ ሶሻል ሚዲያ ቴሌግራም አካውንት ነው የቤተ ክርስቲያናችን። አብዛኛው ኢንፎርሜሽን እዚህ ላይ ነው የሚለቀቀው። የተዘጋ ነው። አባላት እንደ ልባቸው ስለ እዚህ ላይ ፖስት ስለሚደረገው ነገር መጠየቅ አይችሉም። እና የኢንፎርሜሽኑ ወይ መልእክቱ ከአንድ ሳይድ ብቻ ነው የሚፈሰው። ያንን ካልተቀበላችሁ ሌላ ምንም አማራጭ የለም። ምናልባት የተዘጋጀ አንድ የጉግል ፎርም አለ። በዛ ውስጥ እንነጋገራለን። ወደ እነሱ ጋር ነው እሱ መልእክት የሚሄደው እንጂ ለሌላ አባል አይታይም። ስለዚህ በአብዛኛው በቤተ ክርስቲያናችን ያለ የኮሚኒኬሽን ቻናል በጣም የተጣበበና አስገራሚም ነው። እኔ ብዙ ጊዜ የምናገረው ነገር ነው። የምታዩቸው አሁን እዚህም ላይ ራሱ የፍርድ ቤትም ውሳኔ ሲሰጥ እንኳን ይሄ የፍርድ ቤት ውሳኔ እግሩ ግማሹ ተቆርጦ ነው የሚቀርብላችሁ። መጠየቅ አትችሉም፣ መፈለግ አትችሉም። የሾማችኋቸው ሰዎች እንግዲህ ኢንፎርሜሽን ሲያቀርቡ እንደዚህ አድርገው ነው የሚያቀርቡላችሁ። ለምን እንደሆነ አላውቅም። ይህንን አይነቱንም መድረክ ተዘጋጅቶ እኛ ከምንመራው ይልቅ እኔ ይህንን መድረክ እነሱ መጥተው ቢመሩት ደስተኛ ነኝ። ነገር ግን በአጋጣሚ ሆኖ ፈቃደኞች አይመስሉኝም እንጂ መልእክቱን ያውቁታል። እኛም የምናስተላልፋቸው መልእክቶች ራሳቸው እዚህ ቴሌግራም ላይ ሲለጠፉ ቋንቋው ራሱ የማይጣፍጥ ነው። ያውቁናል። እኛንን የምንጠይቀው እኔም እጠይቃለሁ፣ ሌሎቻችሁም አባላቶች ትጠይቃላችሁ። ግን አያውቁንም። እነሱ መርጠንም አስገብተናቸው በማን እንደተጠራ የማናውቀው የውይይት መድረክ የሚል የስብሰባ ጥሪ የተሰራጨ እንዳለ አባላት ጠቁመውናል። ግን በራሳቸው ስልክ ነው የደረሳቸው። እሺ፣ ለእያንዳንዳቸው ሰበካ ጉባኤ ደርሷቸዋል። ጥሪው ቤተ ክርስቲያናችን የማያውቀው መሆኑን አስተውሉ። እንዲህ አይነቱ ቋንቋ ራሱ ከመረጥናቸው ሰዎች መምጣቱ ይሄ ሌላ ከመናፍቃን ወይ ደግሞ ከሌላ ሰው ፖስት የተደረገ ነው የሚያስመስለው። ይሄንን እንግዲህ ለማያውቁ ብዙ ሰዎች ያሳስታል። እዚህ ውስጥ የእኛ በር የተዘጋ አይደለም። ገብተው መናገር መቆጣትም ይችላሉ፣ እኛንም ማስቆም ይችላሉ። እስከዚህ ድረስ ነው እዚህ ጋር ያለው ነጻነት እና በዚህ ቀዳዳ ግን የሚመጣ በቴሌግራም ቀዳዳ የሚመጣው ነገር ግን በእውነት አሳዛኝ ነው። እያስገመታቸውም ነው ያለው። ስለዚህ በእውነት መለየት የሚችል ሰው ይሄንን ቋንቋ እዚህ ቴሌግራም ላይ የሚደረጉትን ቋንቋዎች አይቶ የራሱን ድምዳሜ መውሰድ ይችላል። ምንም እንኳን እኛ እንዲህ አድርግ እንዲህ ነው ባንልም ግን ጉዳዩን በደንብ መገንዘብ ይኖርበታል። በተለይ እንግዲህ መድረኩን ዛሬ ለእናንተ ክፍት ላድርግና እዚህ የተለጠፈ ቪዲዮ አለ። እንዲሁም ደግሞ አሁን ስለ ቃለ ዓዋዲ የተለጠፈ አለ። ጥሩ ነው። እንግዲህ አንዳንድ ጊዜ በስልጣን ላይ ያሉ አውቶሪቲዎችን ጥያቄ ሲቀርብላቸው መልስ አልሰጥ ካሉ ያው የምእመናን ህብረት መልስ እንዲያሰጥ ያደርጋል። የህዝብ ህብረት መልስ እንዲያሰጥ ያደርጋል እና ለውጦች እያየን ነው። ስለዚህ አይተን የማናውቃቸውን ፕሬዘንቴሽኖች ቀርበውልናል። ደስ በሚል ሁኔታ በርቱ ነው የምለው። በእንደዚህ አይነት ሁኔታ ሪፖርቶች ቢቀርቡ አባላት ሁላችን አንድ ፔጅ ላይ እንሆናለን እና ይሄንን ነው ሁሉም ሰው እዚህ መድረክ ላይ የሚመጣ የሚፈልገው። በአብዛኛው መረጃዎች እንድንከለከል ወይ ደግሞ እንዳናውቅ መደረግ ሳይሆን እንድናውቅ የሚደረግበት መድረኮች ሲዘጋጁ ብዙ ችግሮች ይፈታሉ እና በዛ አይነት ሁኔታ በርቱ፣ ቀጥሉ ነው የምለው። በዚሁ ቴሌግራሙም ላይ አትሊስት እንኳን ኢንፎርሜሽን አድርጉልን የቦርድ አባላቶች ካላችሁ እዚህም ውስጥ ማለት ነው። መናገር ከፈለጋችሁ ግን መድረኩ ክፍት ነው። የፈለጋችሁትን ያህል ሰዓት መስጠት እንችላለን። 1 ሰዓት አይደለም 12 ሰዓት 7 ቀን ሙሉ ይሄ ሚዲያ ለእናንተ አቬለብል ለማድረግ እችላለሁ። ትክክለኛ መረጃ የሚሰጥበት ከሆነ ማለት ነው። ይሄን ይመስላል። በዚህ ጉዳይ ላይ መድረኩን ልክፈትና ያያችሁ ሰዎች እስኪ ምን ተሰማችሁ? ይሄ ቴሌግራም ላይ እና እኛ የምናደርገው ውይይት እንዴት ነው? ከዛ የተወሰኑ አዲስ የሆኑ መረጃዎች አሉኝ፣ እነሱን ደግሞ አጋራችኋለሁ። ትንሽ ሰው እስኪገባ ድረስ ማለት ነው። አንሚዩት አድርጋችሁ መጀመር ትችላላችሁ። ጀስት ጄነራል የሆነ አስተያየት ያነበባችሁት ነገር
ጠቃሚ ነው? በምን አይነት ሁኔታ አያችሁት? ቪዲዮዎችንስ መልእክታቸው እንዴት ነው? ከምን አንጻር አያችሁት? ምን መረጃ ተጨማሪ ትፈልጋላችሁ? እስኪ ከነሱ ከሰማችሁት መረጃ ምናልባት የጎደለ ወይ ማረጋገጥ፣ እስኪ እነሱ ካሉት ውስጥ ማረጋገጥ የምትፈልጉት የት ጋ ነው ይሄ ነገር በሚል አይነት ሁኔታ ካለ ምናልባት ብዙዎቻችሁ ሰምታችሁታል። ያልሰማችሁት እስኪ የሰማችሁት ሰዎች ተምዛፕ ስጡኝና መስማት ይኖርብን ይሆን አንድ ላይ ወይንስ እስቲ ሀሳባችሁ ንገር። ብንሰማው ጥሩ ይመስለኛል። ኦኬ ወደ አንድ ሰዓት ያህል እንትን ነው። እርግጥ አንድ ሰዓት ሙሉ የእነሱን መስማት በግላችሁ ልትሰሙት ትችላላችሁ። ምናልባት እንደ ሳመሪ አለፍ አለፍ ብለን የምናገኛቸውን ቪዲዮዎች ልናያቸው የምንችልበት ሁኔታ ይኖራል። የምንማርበት ነገር ሊኖር ይችላል። እንደው ዝም ብለን ልንተችበትም ሳይሆን ለምሳሌ መዝሙሩን አሳልፈው እሱ ላይ ነው ያቆምኩት። መዝሙሩ ከበሮና ጭብጨባውን አልተስማማም እና እዛ ላይ ያቆምኩት። እውነቴን ነው። እንደምን አላችሁ ሚሚ ነኝ። ለምሳሌ ቆይ እስኪ አንድ ሁለት ቦታዎች ላይ በዚህ እኔ እንዳየሁትኝ ስለምን ተነስቷል? ስለ ሰንበት ትምህርት ቤት የአካውንት ጉዳይ ተነስተዋል። ስለ ካህናት ሳይሆን ስለ መከሰስ ጉዳይ ተነስተዋል። በዚህ ላይ እነሱም አሁን ያለውን የመተዳደሪያ ደንብና አዲሱን መተዳደሪያ ደንብ እንደምታዩት ጎን ለጎን አድርገው ነው ሲያሳዩ የነበረው እና እኔ እንዲያውም ከዚህ አሁን ካለው መተዳደሪያ ደንብ ምክንያቱም እነሱ ራሳቸው ናቸው ይሄን መተዳደሪያ ደንብ እንዲያውም ሲወቅሱት ሰምቻለሁ በስብሰባ ላይ። ማን ነበር ስሙን? የሆነ ነገር አንድ ስም ወጥቶለታል። ይሄ ግን እሱንና ያው አዲሱን ነው ያነጻጸሩት። ቃለ ዓዋዲውን ቢያነጻጽሩት ኖሮ ጥሩ ነበር። አሁን የለጠፉትን ቃለ ዓዋዲ አውጥተው ቢያነጻጽሩት የበለጠ አንድ ፔጅ ላይ እንሆን ነበር። ምክንያቱም ብዙ ነገሮች አሉትና ነው። እና ምናልባት ለኔክስት ታይም ሆምወርክ እንዲሆናቸው ያው የሚሰሙንም ከሆነ ቃለ ዓዋዲውንና አሁን ያለውን የሚጸድቀውን ጎን ለጎን አድርገው ቢያስረዱን ጥሩ ነው። ሌላ ስለ ቤተ ክርስቲያን ሽያጭ ተነስቶ መልስ ሰጥተዋል። አንዳንድ ያነሷቸው ስለ መሬት ይዞታ ሃይላይት አድርገው ለአባላት ገልጸዋል። እንዲሁም ስለ አባላት ስለ መሰረዝ ጉዳይ ገልጸዋል። ጠጋ ልበል። ስለ ሽምግልና ኮሚቴም የተገለጸ አለ። ስለ ገዢ ሕግ የተገለጸ አለ። ስለ ጥቅማ ጥቅምም የተወሰነ የተገለጸ አለ። ከዛ በኋላ ስለ ቮት የሚደረግበት የማሻሻያ መስጫ ሰነዱን ሲገለጽ ነበር እንደምታዩት ስክሪኑ ላይ ማለት ነው። ምናልባት አንሶባችሁ ከሆነ እና ይሄንን እንግዲህ በዚህ ዙሪያ ላይ ነበረ ውይይቱ። በአጠቃላይ እኔ እንዳየሁትኝ ይህንን ስራ ሲሰራ ብዙ ጥናት ያስፈልገው ነበር። እሱንም የምለው ደግሞ
ዛሬ አዲሱን የመተዳደሪያ ነው የቤተ ክርስቲያን ቃለ ዓዋዲ ወይንም ባይሎ አግኝቼዋለሁኝ እና ለሁላችሁም ግልጽ በሆነ መንገድ ነው ማሳያችሁ። ይሄን የቤተ ክርስቲያናችን አዲሱ ባይሎ ይላል እዚህ ጋር። እንዲሁም ጥሩነቱ በአሜሪካው ቋንቋ መገለጹ እዚህ ጋር እንዴት ደስ ብሎኛል መሰላችሁ። ስለዚህ ይሄ የቤተ ክርስቲያን በ2016 ማለት ነው፣ አሁን 17 ነው ኢትዮጵያ ላይ፣ ባለፈው አመት የወጣ ነው እና ይሄንን ፒዲኤፉን አስቀምጬላችኋለሁ እዛ ሼር ድራይቭ ላይ። እሱን ሼር ላደርጋችሁ እንደገና። እሱ ላይ ገብታችሁ አዲሱም ቻርት እዛ ላይ ያለላችሁ ለምትፈልጉት አባል ሼር ማድረግ እንድትችሉ ቻቱ ላይ አድርጌዋለሁኝ። ይሄ እንግዲህ የሚያሳየው 8 አመት እና 12 አመት ተለፋበት የተባለውም መተዳደሪያ ደንብ እዚህ ጋር ያለው ከዚህ እና እንዲሁም ከዚህኛው እኛ ሪቪው ስናደርገው የነበረው መተዳደሪያ ደንብ አሁን በቴሌግራም ላይ የተቀመጠው ማለት ነው በማነጻጸር መሰራት ያለበት መተዳደሪያ ደንብ ነው። የቤተ ክርስቲያናችን የምታወጣውን መከተል ግዴታ ነው በዚህ ጉዳይ ላይ። ለዛ ነው እኛም እንግዲህ ይህንን መድረክ የምንነጋገርበት ግዴታ ነው ተብሎ ወጥቷል። ያው የአሜሪካ ያው አጥቢያዎች በብዛት ካለ ችግር አንጻር እንደማይከተሉት እናውቃለን። ነገር ግን እግዚአብሔር ቢፈቅድ በዚህ መዋቅር ስር መቆየትና ማለፍ መቻል አለብን ከነ ችግሩ ማለት ነው። በተለይ ደግሞ የአሜሪካው እንዴት እንደሚቋቋም ደግሞ አሁን በዚህ በወጣ ቃለ ዓዋዲ አቅጣጫ ሁሉ ተሰጥቶበታል እና የተወሰነውን እኔ አይቼዋለሁኝ። ዛሬውኑ ነው ያገኘሁትኝ እና ስካን አድርጌ አዘጋጅቼው ነው ለእናንተም እንዲቀርብ ያደረግኩትኝ እና ሙሉ ለሙሉ አንብቤዋለሁኝ እና ምልክቶች አድርጌበታለሁ። ስለዚህ ምናልባት እንኳን እንደ አባል ይሄኛው መተዳደሪያ ደንብ ኦልድ ነው የቆየ ነው የ2004ኛው ለአራተኛ ጊዜ ተሻሽሎ የወጣ ነው እና አንዳንድ እዚህ ላይ ያየሁትኝ ከድሮ ጀምሮ ተያይዞ የመጡ ቃላቶች አሉ። ለምሳሌ አንድ ሰው ለቤተ ክርስቲያን መክፈል ያለበትን የአባልነት ክፍያ መክፈል ባይችል በገንዘብ በጉልበቱ እንዲከፍል እንዲሁም እህል በማስገባት እንዲከፍል ብሎ የተለያየ አማራጮችን የሚሰጥበት ሁኔታ አለ። በአብዛኛው ደግሞ ወደ ኋላ ሪፈር እንዲደረግ የሚያዘው በብዛት የኢትዮጵያ ውስጥ ያለ ነው። አንዳንድ ጠቋሚ ሀሳቦችን ስናይ የክፍለ ሀገር አጠራሮችን ምኖችን ሲያሳይ በዛ ነበር። እሱን በበለጠ ሁኔታ እድሜ ለአባቶቻችን ማለት እችላለሁ። ለኛ ለውጭ ሀገር እንዲሆን ተደርጎ በዚህኛው ቃለ ዓዋዲ ተስተካክሎ መጥቷል። የሚገርማችሁ ይሄኛው ቃለ ዓዋዲ ይሄ አሮጌውን አይሽረው። ምክንያቱም እዚህ ጋር እያንዳንዱ ምልክት አድርጌበታለሁ። ወደ ኋላው ሄዶ ያለውን ቃለ ዓዋዲ አይሽርም። ለውጭ ሀገር ግን እንዲሆን ተደርጎ የተቀመጠ ነው። ስለዚህ ይሄንን በማርች 23 ላይ በተጠራው ስብሰባ ላይ ተጠቅሷል። አይተነው ለአሜሪካ እንኳን ሊሆን በሚል በሆነ አንድምታ ባለው ቃል ብቻ ተጠቅሷል። እንደማይሆን ተገኝቶ ነው ይሄኛው አዲሱ መዋቅር የተሰራው አዲስ መተዳደሪያ ደንብ የተጻፈው እና ይሄ መተዳደሪያ ደንብ እዚህ ጋር ካለው የተሻለ ሆኖ ለአሜሪካ ይሻላል ተብሎ ነው የተዘጋጀው በሚል ነው የተነገረን የነበረው እዚህ ጋር ያለው እና ነገር ግን እርግጠኛ ነኝ ይሄንን የቃለ ዓዋዲ ለአባላት ቢሰጥ እንደው ከ500 አባላት 100 አባላት ጊዜ አግኝቶ ሃይላይት የተደረጉ ቦታዎችን ቢያያቸው፣ ምክንያቱም መሰረታዊ የሆነ ነገር ነው። ማናችንም ከዚህ ልንወጣ አንችልም። የአሜሪካው ችግር የሲኖዶስና ሌላው ይሄ የውጭ ሲኖዶስ የኢትዮጵያ ሲኖዶስ ያለው መከፋፈሉ ችግር እንዳለ ሆኖ ለሱ ሶሉሽን እናመጣለታለን። ወደፊትም የሚያጋጥመን ችግር ምን እንደሆነ ራሱ መገመት እንችላለን። አሁን ግን ስርዓተ ቤተ ክርስቲያኑና
የጠቅላላ የቤተ ክርስቲያን አስተዳደራዊ መዋቅሩ ምን መምሰል እንዳለበት ግን በቀላሉ መረዳት እንችላለን። ሁለቱም አይጣረሱም። ሁለቱም የቃለ ዓዋዲ ቨርዥኖች ማለት ነው፣ አራተኛና አምስተኛው። ስለዚህ ሁለቱም ተያያዥነት አላቸው። በጣም ጥሩ በሆነ መንገድ ብዙን ነገር አስቀምጦታል እዚህ ጋር። ስለ መሸጥ እንኳን አሁን ለምሳሌ ስለ መሸጥ በቪዲዮ ላይ ተነስቷል ቴሌግራም ላይ። ስለ መሸጥና መለወጥ እንኳን በጣም በሚገርም ሁኔታ ቁልጭ አድርገው አስቀምጠውታል። ቤተ ክርስቲያን አገልግሎት መስጠት ብታቆም፣ እስቲ ቆይ ወደ ኋላ ቶሎ ካገኘሁትኝ ልጠቅሰው እችላለሁ። እዚህ ጋር ልዩ ልዩ ድንጋጌዎች በሚለው ስር ነው ያለው። ኦኬ ይኸው አገኘሁትኝ እዚህ ጋር። ይሄ እንግዲህ አዲሱ የቃለ ዓዋዲ ነው። በውጭ ዓለም አህጉረ ስብከት የአስተዳደር መዋቅር ስር ከተቋቋሙ አብያተ ክርስቲያናትና ድርጅቶች መካከል በልዩ ልዩ ምክንያት አገልግሎት መስጠታቸውን ቢያቋርጡ ወይም ቢያቆሙ ንብረታቸውን ሀገረ ስብከቱ ይረከባል ይላል። አሁን ተዉት 501 ሌላው ይሄንን መዋቅር ሲያዘጋጁ ማርች 23 የተነገረን ቃል ከቃለ ዓዋዲው ጋር ኮምፕሊትሊ ይጣረሳል። ትክክለኛ አይደለም። ስለዚህ የኛ ቤተክርስቲያን ቢዘጋ ለሀገረ ስብከቱ ሰጥቶ ነው የሚገላገለው። ሀገረ ስብከቱ ደግሞ በዚሁ ላይ የተቀመጠለት አለ ለሌላ ተመሳሳይ ለኛ ቤተክርስቲያን በሌላ አጥቢያ ላይ ላለ ወይ በእኛ አጥቢያ ውስጥ ላለ ቤተክርስቲያን ይሰጠዋል፣ ተቀምጧል እሱ። ስለዚህ ኢትዮጵያ ላሉ ገዳማት ለማናው ስማቸው ላልተጠቀሰ ገዳማት እንሰጣለን የሚል ግን እዚህ ላይ ተጠቅሷል። ከምን አንጻር ይሄ አይጠቅምም ተብሎ እዚህ ላይ ተጠቀሰ? ይሄ እንግዲህ የምንጠይቀው ጥያቄ ነው። ሌሎችም አንኳር የሆኑ በዚህ ላይ ሰሞኑን ስናነሳቸው የነበሩ ችግሮች አሉ። ለምሳሌ ስለ ማባረር የተጠቀሰ አለ። አባላትን ስለ ማባረር እንደው አንድ አንቀጽ ላሳያችሁ። ይሄንን እዚህ ጋር ያለውን አንቀጽ የቃለ ዓዋዲውን አስቡ። ይሄ ቃለ ዓዋዲ በስራ ላይ የሚውል ነው እና ምንም የተሻረ ነገር የለውም። ስለዚህ እዚህ አንቀጽ ላይ ስንተኛው አንቀጽ ነው? ምናልባት ለሚሰሙ ሰዎች አንቀጽ አይ ቲንክ 84 ነው። ገጽ ወይ ደግሞ በገጽ 118 ላይ ይገኛል እና ስድስተኛው ተራ ቁጥር ምን ይላል መሰላችሁ? ቅድስት ቤተ ክርስቲያንን ለመጠበቅ የአገልጋዮቿን ካህናት ኑሮ ለማሻሻልና በልጆቿ ምእመናን የሚሰጠውን መንፈሳዊ ማህበራዊ አገልግሎት ለማሟላት የወጣውን ይህን የቃለ ዓዋዲ ደንብና ሕገ ቤተ ክርስቲያን በስራ ላይ እንዳይውል በቀጥታም ሆነ በተዘዋዋሪ መንገድ የሚቃወሙ ካህናት ከክህነታቸው፣ ምእመናን ከአባልነታቸው ይሰረዛሉ ይላል። ቴሌግራም ላይ ተለጥፎላችኋል። ገጽ 119ን ገብታችሁ ማየት ትችላላችሁ። የእነሱን የራሳቸው እና ስለ ስረዛ እንኳን እዛ አዲሱ መተዳደሪያ ደንብ ላይ ሲቀመጥ ብዙ ከዚህ ከቃለ ዓዋዲ ጋር የሚጣረስ ነገር አለው፣ ትክክል ያልሆነ። ስለ ሀገረ ስብከቱን በሉት፣ ስለ ህፃናት ጉዳይ በሉት፣ ስለ ትምህርት በሉት፣ በብዛት ብዙ ቦታዎች ላይ ትክክል ያልሆነ ነገር አለ። አሁንም እኛ ይስተካከል እያልን ያለ ነው። ይሄ ነገር የአሜሪካውን ይዘት ባለው መንገድ እንዲሁም አሁን አቅጣጫ የሚሰጠንን ዶክመንት አለ። ይሄም በእጃቸው ደርሷል። ይሄም በእጃቸው ደርሶ እያለ ጊዜ ሰጥተው ለማስተካከል ያልፈለጉበት ምክንያት ምን እንደሆነ ማወቅ እና መጠየቅ ይገባናል ብዬ አምናለሁ። በአዲሱም ላይ ምን ይላል እዚህ ጋር እንዲሁም በቃሉ ቦርድ ተብሎ ሁሉ ተቀምጧል እና ምናልባት እየቀጠልን ስንሄድ እኔ አየሩን እንዳልይዝባችሁ አንዳንዶቹን በኋላ ላይ በየመሃሉ እየጠቀስኩኝ ልንማማርበት እንችላለን እና አሁን እንግዲህ ወደ ማነጻጸሩ መተን በደንብ እያወቅን
እና የተሻለ ነገር መስራት እንደምንችል ለማሳየት ነው። ምናልባት ይሄ ውይይት የተደጋገመ የመሰላችሁ ሰዎች ካላችሁ ብዙ ያላየነው ዶክመንትም ስላለ ነው የምናየው። ከዚህ ውጪ ምንም ሌላ የተለየ ዓላማ የለንም። ሁኔታዎች ደግሞ ስቲል አሁን በዚህ በመጨረሻውም ሰዓት እንኳን ከግንዛቤ ውስጥ ሊገባ ያልቻለበት ሁኔታ ነው ያለው። ስለዚህ ታሪካዊ ለሆነ ሬከርድ ተነጋግረንበት እናልፋለን። አንድ ነገር ነው ያለው። ሂደቱ ይህን ይመስላል። ምናልባት ትናንት በተወያየነው መሰረት ብዙም ላንቆይ እንችላለን፣ ግን እናንተም እያነበባችሁት እንድትቆዩ ይሄ ዶክመንት ሼር አድርጌያችኋለሁ ማለት ነው። አመሰግናለሁ። መድረኩ ለሁላችሁ ክፍት ነው። የፈለገ ሰው ማየት የሚፈልገውም ነገር ካለ በአጭር ወይ ሌላም ሀሳብ ካለ እንወያይበት። ድምፅ አይሰማም እያሉ ነው አንዳንድ ሰዎች። እስቲ ልሞክር። እኔ ጋር ግልጽ ነው ያለው የሚታየኝ ሁሉም ሴቲንጎች። ቪዲዮአችሁን ከፍቼላችኋለሁ። ምናልባት ኢኔብል ማድረግ ከፈለጋችሁ ከራሳችሁ ሳይድ እንጂ እስኪ የማትሰሙኝ ሰዎች ምልክት ስጡኝ ያላችሁበት ዲቫይስ። ኦኬ አሁን ሰርቷል ይላል። እሺ ጥሩ። መድረኩ ክፍት ነው። መወያየት እንችላለን። አንድ ቀን የቀረን እና ሂደቱ ይሄንን ይመስላል። በተለይ ሁለት ዶክመንቶችን ስላገኘን አሁንም በእኛ በኩል የበለጠ ጥሩ አድርገን መስራት እንችላለን። ነገር ግን ይሄ ከገባ በኋላ ለሚመጣብን ለሚያስከፍለን ዋጋ አናውቀውምና የሚቀርብን የለም ብናዘገየው። ነገር ግን እንዲያልፍ ብዙዎች ፈልገዋል ማለት ነው። ለነገው ደግሞ እናየዋለን። ማይክ አንሚዩት ማድረግ ይቻላል። እጅ ያወጣም ሰው ሪኩዌስት ላደርግ እችላለሁኝ። አሁን ወደ 32 ሰው ያለው። ምናልባት ግር ያላችሁም ነገር ካለ እስቲ ይሄ ግር ብሎኛል ምንድነው፣ እስቲ የት ጋር ምን ይሻሻል፣ ቤት በኩል ምን ብናደርግ ጥሩ ነው፣ ከነገ በኋላስ ምን እናድርግ፣ ነገስ ምን እናድርግ፣ ብዙ ተወያይተናል ባለፈው ቀናቶች። ግን ምናልባት ያልነበራችሁ ሰዎች ልንረዳዳ እንችላለን ለመገላለጽ ማለት ነው። በተረፈ በሰላማዊ መንገድ ውይይት ማን ነው የሚፈለገው ነገር ነገ እንዲካሄድ የራሳችንን ደግሞ ውሳኔ እንወስናለን ማለት ነው። እንደምን አላችሁ? ትናንትና የድሮውን ባይሎው ላይ ላገኘው አልቻልኩም ብዬ ነበረ። ተሳስቼ ነው። You have to go into the menu, you have to click what says bylaw. የዛን ጊዜ ነው የምታገኘው። ግን ስትከፍተው ቤተክርስቲያኑ ዌብሳይት ሲከፈት ቀጥታ አዲሱ ነው የሚመጣው። እዚህ ተሳስቼ ነው እንደሱ ያልኩት፣ ግን አለ እዛ። ጥሩ እሺ። ግን you have to look for it. ምናልባት በዚህኛው ቻርት ዙሪያ ላይ የተሰጠ ኮሜንት ካለ አሁን ይሄኛው ቨርዥን 3 ሄዷል። በቃለ ዓዋዲው እስከ 4 ድረስ ነው። በትንሹ እስከ 2 ከ1 ድረስ ነው ያለው። ምናልባት ይሄ አሁን ባለው በአሜሪካን ሕግ የአይአርኤስ ኳሊፊኬሽን ሪኳየርመንት ማለት ነው ከጥቅም ጋር የተያያዙ ችግሮች እንዳይመጡ በአብዛኛው ክፍያ የሚከፈላቸውን ሰዎች እንደ ቦርድ አባል አድርገው እንዲቀመጡ ሪኮማንድ አይደረግም። በዚህኛው ቴብል ላይ የምታያቸው አይከኖች ሚኒመም 2 የሚለው ነው ለዚህ ሀገሩ ተስማሚ የሚሆነው። እንዲሁም 13 የሰበካ ጉባኤ አባላት አሁን ያሉ ናቸው። ነገር ግን በቃለ ዓዋዲው ላይ ግን ቁጥሩ ያነሰ ነው የሚያዘው። ስለዚህ ይሄ የደብረ ምሕረት ስለሆነ አሁን ባሉን ቁጥር የተሰራ ቻርት ነው። ስለዚህ በዛ አይነት ሁኔታ ከግንዛቤ እንድታስገቡት እመክራለሁ። አዲሱ ሕግም ምዕመኑን ይቀንሳል። ካህናቶቹ ስቲል 4 ናቸው። ምዕመኑ ከ8 6 ነው የሚለው።
ፕሮፖዝ የተደረገው። እንግዲህ እሱ ላይ ነው አሁን ትልቁ ጥያቄ። እንደዚህ አይነት አንባላንስድ የሆነ አወቃቀር ብዛት ያላቸው ተከፋይ የሆኑ ግለሰቦች እንዲሁም አንዳንድ ቦታ ላይ ምን ይላል ውሳኔ ሲወሰን ለምሳሌ ደሞዝተኛ ከሆኑ የደሞዝ ውሳኔ ላይ አይገኙም ይላል። ያ ውሳኔ እንግዲህ በጥቂት ሰዎች ብቻ ነው የሚወሰነው። እንደዛ አይነቶቹ ነገሮች አስቸጋሪ ናቸው። ቃለ ዓዋዲውም ቢል እንኳን ቃለ ዓዋዲው ራሱ ደግሞ የሚነግረን ነገር አለ። ለአሜሪካ ሲሆን እንደ ሀገሩ ሕግና ደንብ ሊስተካከል ይችላል ይላል። በተለይ ደግሞ አጥቢያ ቤተክርስቲያናት የውስጥ ደንባቸውን ይፈቅድና ነገር ግን የውስጥ ደንባቸውን እንኳን ከቃለ ዓዋዲው ጋር መጣረስ የለበትም ይላል። ችግር እንኳን ቢገጥማቸው የቃለ ዓዋዲው ነው የሚጸናው ነው የሚለው እና እሱን ገጽ አሳያችኋለሁኝ ያው በምንቆይበት ሚኒት እየፈለግኩትኝ እና በእንዲህ አይነት ሁኔታ የተቀመጠ ነገር አለ። እኛ ግን ስናየው የነበረው በዋሽንግተን ዲሲ እና በዚህ መተዳደሪያ ደንብ ነው የሚለው። ይሄ አይደለም ነው ይሄ ትክክለኛ ይሄንን የቃለ ዓዋዲን እንኳን እንትን ሳይነበብ ነው የተጻፈው። ገዢ ሕጉ የኦርቶዶክስ ተዋሕዶ ገዢ ሕግ እንደዚያ ይላል እና ለምሳሌ እዚህ ጋር አሁን ለምሳሌ ስታዩት አንቀጽ 4 ላይ የደንብ አተረጓጎም ላይ ሲመጣ ሶስተኛው ቁጥር ምን ይላል? የውጭ ሀገር ስብከተ ሰበካ መንፈሳዊ ጉባኤ በሚመለከት ጉዳይ በዚህ ደንብና በሌሎች ደንቦች መካከል ተቃርኖ ያለ እንደሆነ ገዢ የሚሆነው ይህ ደንብ ነው ይላል። ስለዚህ ጨረስን። ገዢ ሕጉ መስተካከል አለበት። በሌላውም ቦታ ላይ እንደዚህ የሚሉ ብዙ አንቀጾች አሉ። ከዚህ ሕግ ውጪ የሚገርማችሁ ከዚህ ሕግ ውጪ ከዚህ ከቃለ ዓዋዲ ውጪ ሊሰሩ ወይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ሊንቀሳቀሱ የሚችሉት የታወቁ የአንድነት ገዳማት ናቸው ነው የሚለው። ከዛ ውጪ ያሉት አይፈቀድላቸው። ምን ይላል እዚህ ሶስተኛው ቁጥር ላይ ክፍል 2 ሶስተኛው ቁጥር ላይ የታወቁ የአንድነት ገዳማት ቅዱስ ሲኖዶስ በሚያወጣው የገዳማት አስተዳደር ደንብና መመሪያ የሚተዳደሩ ስለሆነ ሰበካ መንፈሳዊ ጉባኤ እንዲያቋቁሙ አይገደዱም። ሆኖም እንደ አካባቢውና እንደ አስፈላጊነቱ እየታየ የሀገረ ስብከት አቅራቢያነት በቅዱስ ሲኖዶስ ውሳኔ ሊቋቋሙ ይችላሉ ይላል። እና ብዙ ነገሮች ግልጽ ናቸው። ሰሞኑን ስንነጋገርበት የነበረው በቃ በውጭ ሀገሩ ላይ ስታዩት አብዛኛው መልስ አለው። እዚህ ውስጥ አሁን እዚህ ሪቪው ውስጥ ሁሉ አንገባም ነበር በትክክል ይሄንን ነገር ታይቶ ተላልፎ ቢሆን ኖሮ እና በሚገርም ሁኔታ እዚህ ጋር ሃይላይት ያደረግኳቸው በሙሉ ልንነጋገርባቸው በምንችላቸው ከባድ አንቀጾች ላይ ምልክት አድርጌባቸው ነው። እስቲ ሌላ መግባት ትችላላችሁ። ኤኒ ታይም ሀሳባችሁን ለመግለጽ እኔን ማቋረጥ ትችላላችሁ። አሁን መጨረሻ ላይ ይሄንን ምናልባት አላነበብኩላችሁ የመሸጋገሪያ ድንጋጌ ላይ ቅድም ካነበብኩላችሁ ይሰረዛል ከሚለው እዚህ ጋር ካህናትንም ምዕመናንንም ይህን ካላከበሩ ይልና እዚህም ጋር ደግሞ በውጭ ሀገሩም ላይ ምን ይላል? አንቀጽ 19 ላይ ቁጥር 3 በንዑስ አንቀጽ 1 መሰረት ይህ ደንብና ሕገ ቤተ ክርስቲያኑ በሚፈቅደው አግባብ አደረጃጀቱንና ምዝገባ ሂደቱን ለማስተካከል ፈቃደኛ ያልሆነ አጥቢያ እና አደረጃጀት
እንደ ሁኔታው በቅዱስ ሲኖዶስ ተገቢውን ውሳኔና እርማት ይወሰድበታል። እንደ አስፈላጊነቱም ከቤተ ክርስቲያኒቱ ህብረት ይለያል ይላል። ሰማችሁ? ይሄ ደግሞ ከህብረትም እስከ መለየት ድረስ ነው። ስለዚህ አጥቢያችን ይሄንን የቃለ ዓዋዲን ካላስተካከለ ከቤተ ክርስቲያኑ ህብረት ይለያል ብሎ አስቀምጧል። ይሄ እንግዲህ የዛሬ ዓመት የወጣ ህግ ነው። ምናልባት የቀረን በ2 ዓመት ውስጥ መስተካከል አለበት። ለዚሁ አንቀጽ 19 ላይ ቁጥር 1 ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተቋቋሙና በቃለ ዓዋዲው መሰረት የማይመሩ አጥቢያ አብያተ ቤተ ክርስቲያናት በሙሉ ይህ ደንብ ከጸናበት ቀን ጀምሮ በ2 ዓመት ጊዜ ውስጥ በዚህ ደንብ መሰረት የዳግም ምዝገባ ማድረግና አደረጃጀታቸውንም በቤተ ክርስቲያኗ ህግና ስርዓት መሰረት መፈጸም እና ውስጠ ደንባቸውንም አሻሽለው መስራት አለባቸው። የኔ ቃል አይደለም። እዚህ ጋር ሳነበው ምናልባት አስተሳች እንዲያደረገ እንደ የዚህኛውን እንትን ይሄ ተጻፈ ነው የቤተ ክርስቲያናችንን ነገር ነው እያነበብኩ ያለሁትና እንግዲህ ለሁላችሁም በዚህ ደረጃ ማየት ከቻላችሁ ለሌላውም ስታስተላልፉ ነገ ጧት ጥሩ የሆነ ውይይት ጥሩ የሆነ አስተዳደር ሊኖረን ይችላል ማለት ነው። ስለዚህ ግዳጅ ሆኗል። በ2 ዓመት ውስጥ መስተካከል አለበት። እድለኞች ነን። እኛ አሁን መለወጫችን ሰዓት ነው። ግን እንዴት ወንድሞቻችን ይህንን ሳያዩት ለማጽደቅ ፈለጉ የሚለውን በጥያቄ ምልክት ሁላችንም መጠየቃችን ትክክል ነው ትክክል አይደለም? እስኪ ምልክት ስጡኝ። መጠየቅ ካለበት ተምዝ አፕ፣ መጠየቅ ከሌለበት ተምዝ ዳውን አድርጋችሁ አሳዩን እስቲ። ያ እሺ፣ 2 ሰው ያወጣ ያለ። ቀጥሉ፣ አሳዩን። እጃችሁን ወደ ታችም ይሁን ወደ ላይ አሳዩን። ስለዚህ አክቲቪቲውን በዚህ መረዳት እንችላለን። የግድ ማይክ መክፈት አይኖርባችሁም። ጥሩ። መልካም። 2 ሰው እጁን ያወጣለ። በስህተት ከሆነ ችግር የለም፣ ግን ሪኩዌስት አድርጌያለሁ አንሚት እንድታደርጉ መናገር ትችላላችሁ። ጥሩ ጥሩ። ስለዚህ እንግዲህ እዚህ ውስጥ የተሰበሰበ አብዛኛው በሚባልበት ሁኔታ ይሄ ነገር መጠየቅ አለበት። እንግዲህ ይሄ እውቀት ነው አሁን ለሌሎች የሚተላለፈው። ምንም ይሁን ውጤቱ ነገ ለሌሎች ሲተላለፍ ይሄ መልእክት ነው መስረጽ ያለበት በእያንዳንዱ አባል ውስጥ። ካህናት፣ ምዕመናን፣ የሰንበት ተማሪዎችን ሁሉም ይሄንን ማወቅ አለባቸው። አለበለዚያ ከህብረቱ ይለያል ብሎ ተቀምጧል። ይሄ ነገር ለሁላችንም በኮፒ ተላልፎ በትልቁ ተለጥፎ በቃ የዕለት ኑሯችንን ሁሉ በምናውቅበት አይነት ማወቅ የነበረብን ነው። ቴሌግራሙ በዚህ ነበር መጨናነቅ ያለበት። እኔ እውነቱን ለመናገር ይሄ እያንዳንዱ አንቀጽ ለቤተ ክርስቲያናችን አባላት ለመድረስ ቴሌግራሙ በዚህ ነበር መጨናነቅ ያለበት እና ያ ግን እድለኞች አይደለንም። ለጊዜው እዚህ ላይ ደርሰናልና ይሄንን ያወቃችሁ ለማሳወቅ መሞከር አለብን። ያ ነው ስራችንና የቀረን ስራ እሱ ነው። ምንም እንኳን ዘግይተን እዚህ ላይ ብንደርስም አዲስ ነገር ቢጸድቅም ግዴታ ነው። የሚመጣው አዲስ ቦርድ ግዴታው ነው። ከዚህ በኋላ ምናልባት ያልቀረን ጊዜ ሊኖር ይችላል እንጂ ግዴታው ነው። ማንም አንድ አይደለም 500 200 ሰው መጥቶ ቮት አድርጎ ነገር ሊለወጥ ጉዳዩ ኦልሬዲ አልቋል። ይሄ እውቀት መጥቶላችኋል፣ አይተነዋል። ከዚህ በኋላ በ300 በ400 ቮት ይለቅ የግድ የሚመጣው ቦርድ ወይ ደግሞ የሰበካ ጉባኤ
ከህብረቱ እንዳይለይ በአስቸኳይ እንዳለ መተዳደሪያ ደንቡን ማስተካከል አለበት። ስለዚህ ይሄ እረፍት ነው። ትላንትና ብዙ ስናስበው የነበረው ነገር ኦልሬዲ መጥቶልናል። ስለዚህ ነገ የምናደርጋቸው ነገሮች እንዲሁም ኦልሬዲ መለወጥ አለበት። አለዋወጡም ደግሞ እኔና እናንተ በምናስበው መልክ አይደለም። እንደውም እኔ ሰሞኑን ሳስብ የነበረው በቃ ይሄንን ነገር እንዴት አድርገን እንሰበስበዋለን በሚል ነበር። አልቋል ስራው። የኛ ስራ እግዚአብሔር ይመስገን አልቋል። የሚቀጥለው ቦርድ ላይ በምንም ሁኔታ ይሄኛው ይዘጋ፣ ይሄንን ሙሉ ለሙሉ ወደ ታች አስገብተን እንደ አዲስ ነው የምንሰራው። አክትሟል ጉዳዩ። በዚህ ላይ አስተያየት ካላችሁ የምታዩት ነገር ሌላ ጨለማ ነገር ይታያችኋል ወይስ ነገሩ ወደፊት የሚታያችሁ ነገር ምን ይመስላችኋል? አንድ ጥያቄ አለኝ። እሺ፣ ይሄ ለአሜሪካን ሀገር የተሰራ ቃለ ዓዋዲ ብለው አቡነ ፋኑኤል የተናገሩት ነው በዛ ስብሰባ ላይ? አዎ። ታዲያ ለምንድን ነው አምጥተው ያልሰጧቸው? ሰጥተዋቸዋል። ማርች 23 ላይ ተናግረዋል። ማርች 23 ላይ በነበረው ስብሰባ ላይ ይሄ ቃለ ዓዋዲ ደርሶን አይተነው ለአሜሪካ ግን የሚሆን አይደለም ተብሎ ተነግሮናል። ሪከርድ የተደረገ እንዲሁም ልካችሁልኛል ብዙ ሰዎች። እኔም ጋር እርግጠኛ ይኖራል ሪከርዲንጉ፣ ምክንያቱም ብዙ ሰው ሪከርድ ሲያደርግ ነበር። በምን አይነት አኳኋን ነው አይሰራም ብለው ያሉት? እንደ አባል ይሄ ነው ጥያቄያችን። እንዴት አይሰራም አላችሁን? ዴድላይን ሁሉ ተቀምጦለታል። በ2 ዓመት ውስጥ ተብሎ ዴድላይን ተቀምጦለታል። እንዴት ይሄንን ራሱ ዲስክሎዝ አልተደረገም? ስቲል ይሄ መተዳደሪያ ማን ነው ይሄ ቃለ ዓዋዲ ሶሻል ሚዲያ ላይ እንኳን ፖስት አልተደረገም። ስቲል የተደረገው የድሮ እኔ አቡነ ፋኑኤል ስቲል እሳቸው ጋር ያለ ነው የመሰለኝ እንጂ የኛ ቦርዶች ያገኙት አልመሰለኝም ነበር። እንግዲህ ምናልባት በቀደም በስብሰባው ላይ ተናግሯል፣ ሲሳይ ተናግሯል። እዚህ ግባ የሚባል አይደለም አይተነዋል። ለዚህ በ5-1C ለሚተዳደር ቤተክርስቲያን አይሰራም ብሎ ስብሰባው ላይ ተናግሯል። አልሰማሽ እንደሆነ አለው። ኦኬ፣ ሌላም ኮንፈርም አድርጉ። ስብሰባ ላይ የነበራችሁ ሰዎች ኮንፈርም አድርጉ። ሌላ ስብሰባ ላይ ነበር ይሄንን የሰማ ወይ አልሰማ? ንጋቱ ሰምቻለሁ እኔ ብሩሽ። ምክንያቱም ሪከርድ ስለሚደረግ እባካችሁ አንዳንዶቹን ነገሮች ላይ ተሳተፉልን በድምጽ። ምክንያቱም ታሪካዊ ነው። ነገ ጠዋት ከ5 ከ10 ዓመት በኋላ ሪቪው የምናደርገው ነው በሌላ ችግር ሲመጣብንና ኦኬ፣ እኔ ሰምቻለሁ ተብሏል። ጥሩ። ስለዚህ ምናልባት አስፈላጊም ከሆነ የላካችሁትም ሪከርድ አለ፣ ሁላችሁም ትወያዩበት ትችላላችሁ። ግን አሁን ያለንበት ሁኔታ ይሄ ነው። እንግዲህ ሰሞኑን ትንሽ ግራ ገብቶን የነበረው ሂደት አሁን በዚህኛው መስመር እየያዘ እንደሆነ ማየት ይቻላል። ስቲል እንደምናውቀው ከታሪክ ያው እዚህ አሜሪካ አካባቢ ያለ እንግዲህ ትንሽ ለየት ያለ ነው ባህሪያችን በቤተ ክርስቲያን አወቃቀር ዙሪያ ላይ እና አሁን ግን ከህብረት መለየት ሁሉ መጥቷል። ከቤተ ክርስቲያን ህብረት መለየት መጥቷል። ስለዚህ ይሄንን እንኳን መልእክት እንኳን ለኛ አይደለም ለጠቅላላ አብያተ ክርስቲያናት መነገርና አባላት ማወቅ መቻል አለባቸው። በእኛ ላይ የደረሰ በሌሎች አጥቢያዎች ላይ መድረስ የለበትም እና ይሄንን እውነት ለመግለጽ ወደኋላ እንዳትሉ፣ ምክንያቱም ግዴታችን ነው። በዚህ ላይ እስኪ አስተያየታችሁን ስጡን። ምን ተሰማችሁ? ይሄንን አቅጣጫ በዚህ አይነት ሁኔታ መገኘቱ አስደሳች ንጋቱ ነኝ። እሺ፣ ይሄ ችግር እኮ ለመኖሩ ምንም ድምጽ ጠፋ። ይሄ ችግር እንዳለ እኮ የታወቀ ነገር ነው። ቢኮዝ በአንድ ሀገረ ስብከት የአንዲት ቤተ ክርስቲያን አካል ነን ምን እያልን የተለያየ ህግ ነው ያለን።
መተዳደሪያ ህግ አሁን የጎረቤታችን የገብርኤልን ቤተክርስቲያን ብታዩትኝ 11 ሰው ነው ያላቸው። አስተዳዳሪው አሉ። ከሰንበት ትምህርት ቤት 9 ምዕመናን ነው ያላቸው። ትንሽ የእነሱ ተሽሎ የሚገማየው ምንድን ነው? ጠንካራ ማህበረ ካህናት አላቸው፣ መንፈሳዊ ነገሩ የሚሰራ። እነዚህ 9ኙ 2ቱ አስተዳዳሪና ያኛው ቦታ አያደርጉም፣ ድምፅ አይሰጡም። አስተዳደራዊ ነገር ላይ እነዚህ 9 ምዕመናኖች ናቸው ማለት ከመንፈሳዊ አገልግሎት ውጭ ያለውን ነገር የሚያደርጉት። እነዛም መንፈሳዊ ስራቸውን ይሰራሉ፣ እነዚህ የባጀት የምን ጉዳይ ላይ ይሰራሉ። እና ለእኔ ምንድን ነው ይሄ ችግር እኛ ቤተክርስቲያን ላይ ብቻ ያለ ችግር አይደለም፣ ሁሉ ቤተክርስቲያን ላይ ያለ ችግር ነው። እኔም ሰባኪ ወንጌል ቤተክርስቲያኑ ተናግሯል እኮ ለአንድ 2 ወር ታቦተ ሕጉን ባርከው እስኪያስገቡላቸው ድረስ አብረዋሉ። 3ኛ ወር ላይ የሉም ሁሉ። ይሄ ምንም እንዳውም ለእኔ ደረጃ አስገቡ ብትሉኝ ትንሽ ይሄ ቤተክርስቲያን ይሻላል፣ ሰውም ያወራል ነው የምላችሁ። አንዳንዱ ቤተክርስቲያኗ የማህበር ተቋም ነው የምትመስለው፣ አንዳንዱ የተወሰኑ ግለሰቦች ነው። ሩቅ መሄድ የለብንም እኮ በአንድ ሊቀ ጳጳስ ስር ሆነው እኮ ኪዳነ ምሕረትና ማርያም እኮ በቤት ለመግዛት ይጫረቱ ነበር አለም እንደ ቤተክርስቲያኖቹ። እና ይሄ ችግር ምዕመናኑም መብቱን በቅጡ ማስጠብቅ ስለሆነ ካህናቱም በጣም ከይቅርታ ጋር የምድራዊ ነገር ትንሽ ስለሚያሸንፋቸው የተደበላለቀ ነገር ነው፣ የተሳከረ ነገር ነው ያለው። እና ይሄ ጊዜ የሚፈጅ ነገር ይመስለኛል። ትልቁ ነገር አንድ በሩ ከተከፈተ በኋላ እየተስተካከለ መሄድ ይመስለኛል። እና ይሄ አሁን ለምሳሌ ያህል ነው ስለ ቃለ ዓዋዲው እኔ አላየሁትም። አንተ አብራራሁን ያህል ነገርና ወንድማችን አቶ ሲሳይ አዳራሹ ላይ ሲናገር እኔ እንደው ዝም ብላ የሆነች ቁራጭ ወረቀት ነው የመሰለች። እኔ እንዴት ቤተክርስቲያን ቅዱስ ሲኖዶስ እንዲህ አይነት ህግ ያወጣል ብዬ ሁሉ ጭንቅላቴን ነክቶ ነበር ነው የምለው። አሁን አንተ ስታብራራው ነገሩን እሱ በጣም ለዚህ ሀገር የማይመጥን ዶኩመንት አድርጎን ያቀረበው እና ደግሞ እያንዳንዱ ቤተክርስቲያን ከራሱ ፍላጎት አንጻር ስለሚያየው ይሄ ችግር ጊዜ ይፈጃል፣ ግን በአጭር ጊዜ ይታረማል ብዬ አስባለሁኝ። እና ሌላ ትልቁ ነገር ምንድን ነው ለእኔ የሚታየኝ ነገ ይሄ መተዳደሪያ ህግ ጸደቀም አልጸደቀም ትልቅ በር ከፈተ እንጂ በሩን የዘጋ አይመስለኝም። ምክንያቱም በእያንዳንዱ ደቂቃ ላይ እያንዳንዱን ህጎች እየሄድንባቸው የሚቀጥለው የሰበካ ጉባኤ አባል እንኳ ቢመረጥም ከእሱ ጋር ኢንጌጅ ማድረግ አለብን ማለት ነው። ዛሬ እንዳውም ኢንፎርማል የሆነ ዲስከሽኖች አዳምጥ ነበረ። የሚገርማችሁ ነገር ባይኖር አላነበቡት የሚሉት አሁን ለምሳሌ ያህል አባ ፋኑኤል በእሳቸው ስር ነው ቤተክርስቲያኑ ምናምን አሉ። አዎ በእሳቸው ያው መቼም ቡራኬውንማ እኔ መጥቼ አልሰጥም፣ እሳቸው ነው መጥተው የሚሰጡት። እና ከዛ ያለፈ ነገር የለም። አዎ ስልጣናቸው ያ ነው፣ አለቀ በቃ። እና አንዳንዶቹ ምናችሁ እሑድ ዕለት ወሰዱት ከቤተ ክርስቲያን መተዳደሪያ ህጉን፣ አብዛኞቹ አላነበቡት። ነገ አሁን ምን መሰረታዊ ጥያቄ ያነሳው ነው እንኳ የቤተ ክርስቲያኑ አስተዳዳሪ ተጠሪነታቸው ማን ነው ለሚለው ነገር ላይ ትላንት ቪዲዮ ላይ አይታችሁ ከሆነ አልተነሳም። እኛ ያነሳነውን ነገር የስልጣነ ጉዳይ፣ የስልጣነ ክህነት ጉዳይ፣ ሰባኪ ወንጌሉ ያነሳውን ያብራራልን ነገር እኳ አይታችሁ ከሆነ ሊያነሱት አልፈለጉ። ካህኑ ተሳታፊም አላወሩም። የሚሉት ምንድን ነው? ያው እንደሰማችሁት ቪዲዮ ላይ ያለውን ችግር 80% ይፈታ ይሆናል እና 20%ን ደግሞ ቀስ ብለን እናደርገዋለን እና ያ ነው። ሌላ ከዚህ ለየት ያለ ነገር የምጠይቀው ነገር ምንድን ነው? እስኪ በዚህ 24 ሰዓት ላይ
ኢንፎርማል የሆነ ዲስከሽን አድርጋችሁ ኢንፎርሜሽን ካለ የሚሰጠን ሰው ካለ ብታደርግ ደስ ይለኛል። ምክንያቱም አንዳንዶቹ ሳየው እኔ ህጉንም አላዩትም። እኛ ባየነው መልክ አይደለም። ቤተክርስቲያኑ ይመስለኛል ለእኔ ብትጠይቁኝ ለቋንቋዬ በጣም ይቅርታ። እኔ ድሮ ፍራንቻይዚ ነበርኩና ልክ የፍራንቻይዚ አግሪመንት ነው ይመስለው። ስሙን ለመጠቀም ብቻ የምትከፍለው ነገር አለ፣ የተወሰነ ነገር ያው አሃዱ ብለህ ትቀድሳለህ። ከዚያ ያለፈ ነገር የቤተ ክርስቲያኗን የቃለ ዓዋዲው ህጉን አንከተልም። በቃ የኛ ምንድነው የኛ ሪኳየርመንት እንደ ኢቫንጀሊካሉም ሆነ እንደምናምኑ የተለያየ ሰርቪስ አለ። አንድ ሰርቪስ ይኖረና ላለቀ እሱ አለችው። ከዛ ውጭ ግን ያለን ግንኙነት ስሟን ነው የምንጠቀመው እንጂ በተግባር እንድናደርግ የምታዘንን ነገር አይደለም ቤተክርስቲያን የምናደርገው። ይሄን በጊዜ ሂደት የምናርመው ይሆናል። እና እግረ መንገድ የምጠይቀው ነገር ምንድን ነው? እስኪ ሰዎች ኢንፎርማል ዲስከሽን ከተቻለ ነው ኢንፎርማል ዲስከሽን አድርገው አንዳንዴ በየጎኑ ሲያወሩ ሰዎች አይቼ ነበር። እኔ እኮ ብዙ ስለ ቤተክርስቲያን ጉዳይ ከሰዎች ጋር አላወራምና እንዳው ያዩት ፖዚቲቭ ነገርም እንዳው በሲያወሯቸው ምክንያታቸው ምን እንደሆነ እነሱ ቤተክርስቲያኑን ለማዳን ነው ወይስ መቼም ለማጥፋት ላይ አድርጉት ብዬ አላስብም። ኢንፎርሜሽን ካለ ሼር የሚያደርገን ሰው ካለ ብትጠይቅ ደስ ይለኛል። አመሰግናለሁ። ያው እንግዲህ ጥያቄው በአንተ በኩል ሄዷል። በዛ ጉዳይ ላይ ያለ ኢንፎርሜሽን ያለው ሰው ሼር ያድርገን። ሌላ ቴሌግራም ላይ የተለጠፈውን መልእክት አይታችሁት ከሆነ አሁን 9 PM ላይ የተለጠፈ መልእክት አለ። ምን ይላል? የተከበራችሁ አባላትን ለማደናገር የሚበተኑ ወረቀቶች፣ የሚላኩ ኢሜሎች በዝተዋል። ከእውነት የራቁ መልእክቶችን ችላ ብላችሁ መተዳደሪያ ደንቡን ለማጽደቅ በሚደረገው ጥረት ድምፅ በመስጠት ግዴታችሁን ተወጡ። የቀረበው ረቂቅ ባይሎ በሕግ ባለሙያና በቤተ ክርስቲያን መምህራን የታየ አሁን ካለው መተዳደሪያ ደንብ በእጥፍ የሚሻልና ቤተ ክርስቲያንን ከፍርድ ቤት ክስ የሚታደግ ነው። ኦኬ፣ የእናንተ ኢሞጂ ነው የሚያስቀኝ። ኦኬ፣ ስለዚህ በቦርድ ሜምበር ነው የተላከው። እንደ አባል ሰምታችኋል። አድሚኒስትሬተር ነው። ስለዚህ በእንዲህ አይነት ሁኔታ ነው መልእክት የሚደርሰን እንግዲህ እና እኛ አባሎች ነን። ክፍት ነው መድረካችን፣ እንዲገቡልን እንፈልጋለን። ስለዚህ ይሄ ነው መልእክቱ። ሌላ ሰው እዚህ ጋር እጅ ያወጣ ሰው እንዳያለውኝ አንሚውት አድርጎ መግባት ይቻላል። አንድ ሌላ ነገር ልጥቀስላችሁ፣ ብዙ ጊዜ የሚነሳ ነገር ነው። በልምድ በፊት ተሰርቶበታልና እኛም እንሰራበታለን የሚል እሱ ሁሉ እዚህ ጋር ተጠቅሷል። በዚሁ ክፍል 5 ላይ ቁጥር 7 ላይ ቃለ ዓዋዲውን ወይም ይህንን ደንብ በሚቃረን ደንብ መመሪያና ልማዳዊ አሰራር ፈጽሞ የተከለከለ ነው ይላል። ስለዚህ ፈጽሞ ነው፣ እንደው ይሞከራል ሳይሆን ፈጽሞ የተከለከለ ነው። ስለዚህ ልማዳዊ አሰራር እንኳን መኖር የለበትም ነው። ይሄንን ኢንፎርስ ይደረጋል አይደረግም፣ ያው ወንድማችን እንደገለጸው በጊዜ ሂደት ውስጥ ነው። እንግዲህ የኛ አይነቱ ሰው ለሌላው ሲያስተምር ሂደቶች በድምጽ መስጠት መለወጥ ስለሚችሉ ሰባኪያንም አባቶችም ይህንን ጉዳይ ተረድተው እውነትን መናገር ሲበዛ ያው ለውጥ ይመጣል ማለት ነው። ምክንያቱም ያን ያህል የሐሰት መልእክቶች ብዙም እድሜ የላቸውም ከቤተ ክርስቲያን ትምህርት እንደምንገነዘበው እና ሂደቱ ይህንን ይመስላል። መናገር የሚፈልግ አንድ ስሙ ያልተጠቀሰ ያልጻፈ ሰው እጁን ያወጣ ያለው ሪኩዌስት አድርግ ያለው አንሚዩት ለማድረግ በሴኩሪቲ ምክንያት እኔ አንሚዩት ማድረግ አልችልም። የኢንድ ዩዘሮችን ቪዲዮም ሆነ የኦዲዮ ማይካቸው እስከዛው ድረስ እንግዲህ የቀረን
አንድ ሰዓታችንን አልፈናል። ጥቂት የተወሰኑ ቦታዎችን አየት አድርገን ጊዜያችንን ለመሙላት ያህል ማይክ እስክትይዙ ድረስ አንዳንድ ነገሮችን ስክሮል እያደረኩ አሳያችኋለሁ። እጅግም አሁን ያለው መተዳደሪያ ደንብ ማየት አያስፈልገንም። የበለጠ ቃለ ዓዋዲው ላይ ያለውን አንዳንድ ሃይላይቶች ብናያቸው የበለጠ ይጠቅማል ብዬ ስላሰብኩኝ ነው። በተለይ የውጭ ሀገር ሀገረ ስብከትና አጥቢያ አብያተ ክርስቲያናት ልዩ አባሪ ውስጠ ደንብና ህጋዊ እውቅና ይላል። እንግዲህ አሁን እኛም ጋር የተዘጋጀው የውስጥ ደንብ ነው። የውስጥ ደንብ ግን ከቃለ ዓዋዲ ጋር መጻረር የለበትም ነው። እዚህ ጋር በለ ረድፍ ላይ ምን ይላል? በዚህ አንቀጽ ንዑስ አንቀጽ ሀ ላይ የተገለጸው እንዳለ ሆኖ አብያተ ክርስቲያናት የሚመሩበት ልዩ አባሪ ውስጠ ደንብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን እምነትና ስርዓት የጠበቀና በቅዱስ ሲኖዶስ በተለያዩ ጊዜያት የሚወጡ ህግጋት፣ ደንቦችና መመሪያዎች ጋር ያልተጣረሰና አብያተ ክርስቲያናቱ ከተቋቋሙበት ሀገር ህግ ጋር የተገናዘበ ይሆናል ይላል። ስለዚህ የምናወጣው የውስጥ ደንብ ይሄንን የግድ ማገናዘብ አለበት ማለት ነው። ማናችሁም ከዚህ ውስጥ ተመራጭ ሆናችሁ የኃላፊነት ቦታ ከያዛችሁ ይሄ መረጃ ይጠቅማችኋል ማለት ነው። ሌላው በልዩና አስገዳጅ በሆነ ሁኔታ ምናልባት አንብቤው ይሆናል። በልዩና በአስገዳጅ በሆነ ሁኔታ ካልተፈቀደ በቀር እዚህ ጋር ያለው ነው የቤተ ክርስቲያን ማናቸውም ሀብትና ንብረት አስይዞ መበደርም ሆነ ማዘዋወር አይቻልም። ሆኖም ግን በልዩ ሁኔታ ሲፈቀድ የአጥቢያውን መንፈሳዊ አገልግሎት ለማሻሻል እንደ ህንጻ ቤተ ክርስቲያን ያሉ ቋሚ ንብረቶችን በማስያዝ ገንዘብ ለመበደር ወይም በማናቸውም መልኩ ለማዘዋወር ቢያስፈልግ የአጥቢያ ሰበካ ጉባኤ አባላት ምእመናን 3/4 አባላት ሲስማሙ እና በሀገረ ስብከቱ እውቅና እና ስምምነት አግኝቶ በመንበረ ፓትርያርክ ጠቅላላ ቤተ ክህነት ይሁንታ ሲያገኝ ብቻ ብድሩ ወይም ዝውውሩ መፈጸም ይችላል። የብድር ወይም የዝውውር ሂደት የሚፈጸመው በሀገረ ስብከቱ ሊቀ ጳጳስና በአጥቢያው ደብር አስተዳዳሪ የጣምራ ፊርማ ብቻ ነው ይላል። በተወሰነ መንገድ ይሄ ይሰራበታል። ነገር ግን እዛ ላይ ከዚህ በፊት የቀረቡት ስንወያይባቸው የነበሩትን ማስተካከያ ሊሆን የሚችል አንድምታ ያለው ነገር እዚህ ጋር ያሳየናል። እስቲ ወደ ላይ ከፍ ልበልና ሌላ መናገር የሚችል ሰው መግባት ይችላል በማንኛውም ደቂቃ። እዚህ ጋር ለምሳሌ ይሄኛውን አሮጌውን ሲጠቅስ ይሄ እዚህ ጋር ያለው 4ኛውን ቃለ ዓዋዲ በ21ኛው ቁጥር ላይ ቃለ ዓዋዲ ማለት የቅድስት ቤተ ክርስቲያን አንድነትና አስተዳደር ለማጠናከር በ2009 ዓመተ ምህረት ማለትም በ2009 ዓመተ ምህረት ለ4ኛ ጊዜ ተሻሽሎ የወጣ የሰበካ መንፈሳዊ ጉባኤ ቃለ ዓዋዲና ይህንኑ ተከትለው የሚወጡ ማናቸው ማሻሻያዎችን ሁሉ ያካተተ ነው ይላል። ስለዚህ ከኋላ ያለውንም የቃለ ዓዋዲ ቆየት ያለውንም ይከተላል። ስለዚህ ይሄ ብቻ ነው ተብሎ ደግሞ በዚች በትንሿ በ26 ገጽ ባላት ቃለ ዓዋዲ 47 ገጽ ነው 48 ገጽ አካባቢ መሄድ እንኳን እንዳይቻል እሱም ተቀምጧል። ስለዚህ የምታገኙት የትኛውን ቨርዥን ቃለ ዓዋዲ ወደ ኋላ ስራ ላይ የሚውሉ ነገሮች አሉት ማለት ነው። እሺ ሌላ ጥያቄ ያለው ሰው አለ? በዚህ እንቀጥል? ይበቃናል?
ወይንስ እንዴት ናችሁ? አስተያየት የምትሰጡ ሰዎች ካላችሁ ጊዜውን። ዳታው ነው የሚኖረው። እሺ እኛ ከሳሾች ወደ ፍርድ ቤት የሄድነው የመናገር እድል በማጣታችን እንደነበረ ከአሁን በፊት ተገልጿል። ይሄንን መድረክ ስላዘጋጀህልን አከብራለሁ። በመቀጠል አሁን በመሰረቱ ይሄ የመጣውን ቃለ ዓዋዲ የማይረባ ነው ብሎ ቦርዱ መምጣቱን እንኳን ለአባላት ገልጾ አባላት እንዲያዩ ተደርጎ ጥሩ ነው አይደለም የሚል ምንም አይነት ሀሳብ ሳያገኝ ቦርዱ ራሱ ተነስቶ የማይረባ ነው ብሎ ይሄንን ትልቅ ሰነድ ከቅዱስ ሲኖዶስ የመጣ ሰነድ ማጣጣሉ በጣም ትዝብት ነው። አዝንባቸዋለሁ በግሌ። ይሄ አሁን ባለፈው የማርች 23 የነበረው ውጫ መተዳደሪያ ደንቡን እናሻሽል ብለው ቢሉ ኖሮ ወደ ውይይት ልንገባ ነው። ወደ ውይይት ከገባን እንደዚህ አይነት ነገር ሊመጣ ስለሚችል ያንን ስላልፈለጉ ነው ይጽደቅ አይጽደቅ በሚል ያመጡት። ያ ይጽደቅ ያለ ሰው በሙሉ እርግጠኛ ነኝ አንዲቷን አንቀጽ እንኳን አያውቅም። ስለዚህ ያ ሩጫ ለምንድን ነው የሆነው የሚለውን እንደው ባይሎቹን ጊዜ ካልፈጀቱ ለማሳየት በመጀመሪያ ደረጃ የተፈለገው በቤተ ክርስቲያናችን የሞኖፖሊ ስርዓት ለመዘርጋት ነው። እንዴት ብትሉም አንቀጽ 618 4 ላይ ወይንም 723 1 ላይ የቦርዱ ሊቀመንበር ካህኑ ነው ይላል። እንግዲህ አሁን ምን መጣ? 500 አባላት ያሉት በአንድ ደሞዝተኛ በሆነ ካህናት ይመራ ነው ማለት ነው። ይቀጥልና ለ8 ካህናት ለካቴድራሉ 4 ኮታ ሰጥቷል። ለምዕመናን እንጃ ቅድም 7 ነው እንደዚህ ሲሉ ሰምቻለሁ። 8 እንዲሆን እንኳን 500 አባላት ያሉት 8 ሲሰጥ ከሰንበት ትምህርት ቤት አንድ ይመጣል። 4 ካህናትና አንድ ሰንበት ትምህርት ቤት 5 ሆነ። ከ8ቱ ወደ ማጆሪቲ ተጠጋ ማለት ነው። ይወርድና ታች ደግሞ ስለ ሰንበት ትምህርት ቤት በማይበት ጊዜ ሰንበት ትምህርት ቤት ተቋም ነው ይላል። እንግዲህ አንድ ክፍል ተቋም ተብሎ ካለ ራሱን የቻለ ስትራክቸር ተዘርግቶላታል ማለት ነው። እንዳውም አንዳንድ አሰራሮችን ሳይ ከቤተ ክርስቲያኑ ጋራ እየተነጋገረ ሐሳብ እየሰጠ ይላል። ምን ማለት ነው ይሄ? ይሄ ያንን ልክ ተቋም አድርጎ ከማኔጅመንቱ ጋራ እኩል የመነጋገር አይነት ስልጣን የሚሰጥ ነው። ያለ ዕድሜ ገደብ እንግዲህ ቃለ ዓዋዲው 35 ነው የዕድሜ ገደብ ሰንበት ትምህርት ቤት ያሉት። ግን ያለ ዕድሜ ገደብ እዛ እንደሚገቡና ከዛም በላይ ደግሞ ከሰንበት ትምህርት ቤት የተፈለገውን ያህል ቁጥር ለቦርድ አባልነት መወዳደር እንደሚችል እድል ይሰጣል። እንግዲህ ሰንበት ትምህርት ቤትን ያየነው እንደሆነ ገንዘብ ማሰባሰብ እንደሚችል በተቋም ደረጃ ከወላጆች ገንዘብ ሊሰበስብ እንደሚችል የህፃናት ክፍል በሰንበት ትምህርት ቤት ስር ነው ስናየው። አሁን እኔ ፊት ለፊትም እንደው እዚህ ተገኝቶ መልአከ ጉባኤ ባለበት ለመናገር የሚከብደኝ አይደለም። የሰንበት ትምህርት ቤትና የካህናት ቤተክርስቲያን ለማድረግ የታሰበ ነው ይሄ መተዳደሪያ ደንብ የሚባለው። ያ ደግሞ ሊሆን አይችልም። ነገ ቢያልፍ ይሁን ተብሎ ቢያልፍ የህጉና የመሳሰለው እንደተጠበቀ ሆኖ የሚወስደው እርምጃ
ይሄ እያዘጋጀነው ያለነው ሪቪው በቀጥታ ለአዲሱ ቦርድ የመጀመሪያ አጀንዳ አድርገን ነው የምንሰጠው ባይሎው እንዲስተካከል። እስከዛ እኛም በእንደዚህ አይነት ዲስከሽን አባሎችን እያሳወቅን እንሄዳለን። ዛሬ ባለጊዜ ሆነው ባዘጋጁት አባላት የካቡትን ሌላው ባለጊዜ ደግሞ ሲመጣ ይነገራል እና ቤተክርስቲያኑ በቪሸስ ሰርክል ሁልጊዜ በመናት ውስጥ ነው የሚቀጥለው ማለት ነው። ሰላም አያመጣም። አንዲት የቤተክርስቲያኑን ችግር የሚፈታ አንቀጽ አላየውም። ሁሉም ችግር ፈጣሪ ናቸው። የቤተክርስቲያኑ አስተዳዳሪ 20 ዓመታቸው ነው በዚህ ወንበር ላይ። እንደ ገዳም ነውም ይባላል ካቴድራሉ። ገዳማት እኮ በየ2 ዓመቱ አበምኔቶች እየተለዋወጡ ነው የሚያስተዳድሩት። ይሄ የኛ እድሜ ይፍታ ነው ወይ አንድ አስተዳዳሪ? ይሄንን እንኳን የሚፈታ አይደለም ያቀረቡት ዛሬ። እና በአጠቃላይ ለማለት የፈለኩት ቀጣዩ ህግም ይቀጥላል። በሚቀጥለውም ቦርድ የመጀመሪያ አጀንዳ አድርገን ነው የምናቀርበውና በዚህ ብርሃን ያየሁት ስለሆነ ነው። ጊዜ ሲጀመር ነው ይቅርታ ጠይቃለሁ። እሺ እግዚአብሔር ይስጥልኝ። ሌላ እጅ ያወጣ ሰው አለ? አንሚዩት አድርጎ መጀመር ይቻላል። ምናልባት ቻት ላይ ጥያቄ ቀርቧል። ዳዝ the bylaw override the ቃለ ዓዋዲ or vice versa ይላል። which one is more important? so ቃለ ዓዋዲው ነው ኢምፖርታንቱ። ሁላችንም ማንንም ካህንም ሊቀጳጳስም ሁሉም የሚመሩበት ቤተክርስቲያን የምትቋቋምበት እና መመሪያዋ ቃለ ዓዋዲ ነው። በተለይ አሁን እዚህ አንቀጽ 4 ላይ ቁጥር 3 ላይ እዚህ ጋር እንደምታዩት የውጭ ሀገረ ስብከት ሰበካ መንፈሳዊ ጉባኤን በሚመለከት ጉዳይ በዚህ ደንብና በሌሎች ደንቦች መካከል ተቃርኖ ያለ እንደሆነ ገዢ የሚሆነው ይህ ደንብ ነው ይላል። እንደገና ቁጥር 2 ላይ ከፍልና ደግሞ የዚህ ደንብ ድንጋጌዎች ያልተሟሉ በሆኑባቸው ጉዳይ ሁሉ፣ አሁን አስቡት፣ ያልተሟሉ በሆኑባቸው ጉዳዮች ሁሉ እንደ አግባብነቱ በሕገ ቤተ ክርስቲያንና በቃለ ዓዋዲ ሰበካ መንፈሳዊ ጉባኤ ደንብ ድንጋጌዎች ይሸፈናል ነው የሚለው። ስለዚህ እንግዲህ ወደ 3 ቦታ ነው እንደዛ ነው ያነበብ ነው። ሌላው አንድ እንዲያው የሚያስገድድ ቦታ አለ። እዚህ ቁጥር ክፍል 2 ቁጥር 2 ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለበት ከሀገር ውጭ ያሉ አህጉረ ስብከት ቦታና እንዲሁም የቤተ ክህነት ጽሕፈት ቤት በሚገኝበት ሁሉ የቤተ ክርስቲያኒቱን ሕግና ደንብ መሰረት ባደረገ መልኩ በአገልጋዮችና በምዕመናን ህብረት የሰበካ መንፈሳዊ ጉባኤ እንዲቋቋም ይህ ደንብ ያስገድዳል ይላል። ስለዚህ ይሄ ደንብ እንዲሁም አስገዳጅም ነው ይላል። ስለዚህ ይሄ ነው ኢንፎርሜሽኑ። ኤምኬ ዩዘር የጠየቀው አንድ እጁን ያወጣ ዩዘር ያለው መናገር ይቻላል። ማይክ አንሚዩት አድርጎ የአየር ጊዜውን መውሰድ ይቻላል። የቀረን 35 ደቂቃ ነው። እሷን ያህል ቆይተን ሁኔታዎችን ለነገ እንዘጋጃለን ማለት ነው። በተለይ እኔ እዚህ ዋናው ከቨሩ ላይ ያየሁት ነገር ነው ጥሩ ደስ ያለኝ። ምናልባት የበፊቱ ላይ የማላየው ይሄ ለወደፊቱ ውጭ ሀገር እንኳን ለሚደረጉ ክርክሮች አንድ የሰበካ አስተዳደር ጉባኤ ባይሎ ማክበር አለበት፣ ባይሎን ለማስከበር። ስለዚህ ከነሱ በላይ ያለ ባይሎ እንዳለ ለማሳወቅ የሚቻልበት ግልጽ የሆነ ቋንቋ ተጽፎበታልና ጥሩ ነው። እሺ ሌላ ሰው እጅ እያወጣ ነው። ማይክ አንሚዩት አድርጋችሁ መጀመር ትችላላችሁ። የቀደመ አየሩን ሰዓት ነው ይችላል። አቶ አስደሳች አስተያየት አለኝ። እሺ ይሄ አሁን ብዙ ጊዜ ኤክስኪውዝ ሆነ የሚቀርበው ምንድነው የእኛ ቤተክርስቲያን ሆነ አሜሪካን ያሉ ቤተክርስቲያኖች የሚተዳደሩት በ501c መሰረት ነው የሚል
ልክ 501c ቃለ ዓዋዲውን መቀበል እንደሚከለክል አድርጎ የሚወጡ ብዙ ቴክስቶች፣ ብዙ እንዲህ አይነት ነገሮች አይቻለሁኝ እና 501c ቃለ ዓዋዲውን እንዳንቀበል ምንም የሚከለክለን ነገር የለም። የእኛም ቤተክርስቲያን ብቻ ሳይሆን ሁሉ ቤተክርስቲያኖች ጠቅላላ ቃለ ዓዋዲውን ተቀብለው በአንድ ቃለ ዓዋዲ ሊስተዳደሩ ይችላሉ። ለምሳሌ ይህንን በተሻለ ሁኔታ ማስረዳት እችላለሁኝ። 501c የማይከለክለው ጥሩ ምሳሌ ለዚህ ምንድን ነው? የካቶሊክ ቤተክርስቲያንን ብንወስድ ካቶሊክ ቤተክርስቲያን ባለቤትነቱ ሁሉም ቤተክርስቲያኖች የሚተዳደሩት በቫቲካን ነው እና አንድ አይነት ከላይ የመጣ ቃለ ዓዋዲ አለ። ሁሉም የካቶሊክ ቤተክርስቲያኖች የራሳቸው ሕግ የላቸውም። ያንን ቃለ ዓዋዲ ነው ተከትለው እንትን የሚሉት። እኛ አሁን ይህንን ቃለ ዓዋዲ እንዳንከተልና አንድ ወጥ እንዳናደርግ ትልቁን ካንትሪቢዩት ያደረገው ምንድን ነው? የባለቤትነት ጉዳይ ነው። ይሄ የኔ አስተሳሰብ ነው። የባለቤትነት ጉዳይ ለምንድን ነው ብዬ ያቀረብኩት? ለምንድን ነው ቤተክርስቲያኖች እዚህ በሚከፈቱበት ጊዜ በተለያየ ሁኔታ ይከፈታሉ። ለምሳሌ አሁን ሚካኤልን እንውሰድ። ሚካኤል ከመጀመሪያው ጀምሮ እንግዲህ ሁላችንም ከቻይና ታውን ጀምሮ እንደዚህ ያለ ሮል አድርጎ መጣ እና ሲመሰረት እንግዲህ የነበርን ሰዎች ጠቅላላውኑ እዚህ ውይይት ላይ ብዙ ተነስቶ ተብሏል። በዚህ ጊዜ አላቃጥልም። ግን በአሁኑ ጊዜ አሁን ብናይ የሚካኤል ባለቤት ማን ነው? የሚካኤል ባለቤት ለእኔ አሁን ትልቅ ጥያቄ ውስጥ ነው ያለው። ሰበካ የአስተዳደር ቦርዱ ነው? የሰንበት ትምህርት ቤት ነው ወይስ ምዕመናን? ምዕመናን አሁን ይኸውና እንግዲህ ከቁጥር ውስጥ ወጥተናል። ጠቅላላውኑ ምንም ቦታ የለንም። ምንም ለመጠየቅም እንኳን ባይሎ ለማጽደቅ እና ባይሎ አድቅቀን ለማውጣት ቀርቶ ለመጠየቅም ጠቅላላውኑ መብታትን ኮርነር ሆነን ቁጭ ብለናል። እና ያንን እንግዲህ አሁን ባይሎውን ይኸው እንደምናየው ምንድን ነው የአስተዳደር ቦርዱ ነው ጽፎ እያወጣና እዚህ ላይ ኮሜንት ሰጥታችሁ ፈርሙ አይነት ነገር ነው ያለው እንጂ ባይሎው በተፈጥሮ ጠቅላላውኑ በሚወጣበት ጊዜ ምዕመናኑ እንግዲህ አንድ ወጥ ካልሆነ ምዕመናኑ ተወያይተውበት ኮሚቴ አቋቁመው በግሩፕ ተከፋፍለው ያንን ነገር እያንዳንዱ ላይ እጅ አውጥተው የሚያጸድቁት ሕግ መሆን ነበረበት። እንግዲህ ያንን ለማድረግ አልታደልንም። አሁን እዚህ ላይ ደርሰናል። ግን ለወደፊት ቅድም አቶ አስደሳች ራሱ ባነሳው እና ኮሎኔል ቅድም ንጋቱን ባነሳው ላይ ምንድን ነው ይሄ ለሚቀጥለው ቦርድ የሚሄድና ረጅም ጊዜ የሚፈጅ ነው። በዛ ረጅም ጊዜ ጠቅላላውን እንዶ ቢቻል እኔ ሰጀስት የማደርገው ነው ጠቅላላውኑ ይህን ቃለ ዓዋዲ በሁሉ ቤተክርስቲያኖች ለማድረግ የባለቤትነት ጥያቄ መመለስ አለበት። የሚከፈቱ ቤተክርስቲያኖች ሁሉም በኢትዮጵያ ኦርቶዶክስ ስር ቢሆኑና ባለቤቱ የኢትዮጵያ ኦርቶዶክስ ቢሆን የሁሉ ጣጣ ይቀንሳል በጣም። ኮራፕሽንን ኮንትሮል ለማድረግ ቤተክርስቲያኑ የራሱ እንትን አለው። ሁሉንም ነገር ቃለ ዓዋዲው በአንድ ወጥ ይሆናል እና አስተዳደሩና ሌሎችም ቢሆኑ በቤተክርስቲያኑ ቁጥጥር ስር ይሆናል። ይሄ እስካልሆነ ድረስ የግል ኢንተረስትና ብዙ ጊዜ ቬስትድ ኢንተረስቶች ስለሚኖሩ ያንን ነገር ለማስተካከል እጅግ ችግር ነው። ገና ረጅም መንገድ የሚፈጅና ብዙ ውጣ ውረድ የሚኖረው ነው። በአንድ ጊዜ በቀላሉ የሚስተካከል ነገር አይደለም። እንግዲህ ከቶፒክ እንዳላወጣችሁ ምንድን ነው ይሄ ባይሎ አሁን የእኛ ባይሎ አቶ አስደሳች በጣም አመሰግንሃለሁ። ይህንን የቃለ ዓዋዲውን የታረመውን አዲሱን አምጥተን እንደዚህ ኮምፔር ስናደርግ ከዛ አሁን በቀረበልን አስተያየትና አስተዳደር ቦርዱ እንደሚለው ሳይሆን ከዛ በጣም የተለየና ዝቅ ያለ እና ብዙ መስፈርቶችን የማያሟላና ወደፊት ደግሞ ብዙ ውጣ ወረድ የሚፈጥር ሆኖ ነው ያገኘ ነው። ስለዚህ ምንድነው ሌላው ቢቀር አሁን የባለቤትነቱ ጥያቄ እስከሚመለስ ድረስ እንኳን ቃለ ዓዋዲውን ተቀብለን በቃለ ዓዋዲው እንትን ብንል ለብዙዎቻችን ለእኛም ለሌሎቹ ቤተክርስቲያንም ኮመን የሆነ አፌር እና ኮመን የሆነ አመራሪን ይፈጥራል። ያ ደግሞ አትሊስት እየተመካከሩ ረጅም መንገድ ለመሄድ የሚያመቻችና ሁሉ ነገር የሚያስተካክል ይሆናል። ስለዚህ እንግዲህ ነገ የመጨረሻው ቀን ነው፣ የሚሆነውን እናያለን። ከዛ ካንቲነስሊ ባለው ነገር ላይ ተነጋግረን ወደፊት ቤተክርስቲያናችን የሚሻሻልበትን መንገድ ሚካኤል ተጨምሮበት እናስተካክላለን የሚል እምነት አለኝ። አመሰግናለሁ። ይስጥልን። ያው ብዙ የተነሱት ነገሮች የሁላችንም ጥያቄ ናቸው በትክክል። ምናልባት እዚህኛው ቴብል ላይ
የምታስታውሱ ሰዎች አሁን አዲሱ መተዳደሪያ ደንብ ላይ ለማጽደቅ የታሰበው 5 አባላት ናቸው ከምዕመናን ወይስ 7? ስድስት መሰለኝ። ስንት ነው? 6 መሰለኝ። 6 ኦኬ። እሺ ቻርቱን አፕዴት እያደረኩት ስለነበረ በጥያቄ ምልክት ውስጥ ላስቀምጠው ብዬ ነው። ሌላ መናገር የሚፈልግ ሰው የቀረችዋን ደቂቃ እስከ ነገ ማታ ድረስ እስክንገናኝ ማለት ነው። እንግዲህ ከሁኔታዎች በኋላ እንዴት እንደነበረ በአጭሩ ነገ ልንወያይበት የምንችልበት ደቂቃዎች ይኖሩናል ብዬ አስባለሁ። እንዴት ሁኔታዎች ተዘጉ፣ ምን ተባለ፣ ምን ተነገረ እና እንዴት ምን እናድርግ የሚሉ ነገሮች ነገ በአጭር ሰዓት ይኖረናል ብዬ አስባለሁ እንደ እግዚአብሔር ፈቃድ። ምናልባት እነሱም ይሄንን ቻርት አይተውት የወደዱት ነው ይመስለኝ። እንዲያውም ሼር እያደረጉት ስለሆነ ጥሩ ነው። አንዳንድ አስተያየቶች እነሱም ሲሰጡን እያሻሻል ነው፣ ቨርዥኑን እየለወጥን እያወጣን ነው እና ይሄ ታሪካዊ የሆነ መረጃ ነው ለሌሎችም ቤተክርስቲያኖች የሚሆነው እና የእናንተ ማስተያየት እዚህ ላይ ተቀባይነት አለውና ወደኋላ አትበሉ እንትን ለማድረግ ለማሻሻል ማለት ነው። ይሄንን ቻርት የበለጠ ገላጭ እንዲሆን ኢንፎግራፊክሱን። እሺ ሌላ ሰው መናገር የሚፈልግ አንድ ሰው እንግዲህ እጁን ማውረድ አልቻለም መሰለኝ፣ ለዛ ነው አንድ እጅ ነው የማየው። ኦኬ አንድ 25 ደቂቃ አካባቢ አለን። ከጸሎት በኋላ እንግዲህ ያለውን 2 ሰዓት ይሞላል። ከሞላ ጎደል ጥያቄ መጠየቅ እችላለሁ? አዎ ይቻላል። ማርች 13 ይሄ ባይሎ ይጽደቅ ተብሎ የቀረበለት የነበረው ባይሎ እና ዛሬ ያለው ባይሎ የተለያየ ባይሎ ነው። የዛን ዕለት ፕሪንት አውት ካላችሁ የዛን ዕለት የነበረው እና ዛሬ ብታስተያዩት የተለያየ ባይሎ ነው እና ህዝቡ የመረጠው ያን ዕለት በዚህ ባይሎ እንዲጸድቅ ብሎ ከዛ በኋላ ያ ባይሎ ነው መጽደቅ ያለበት። ይሄ አፕዴት የተደረገው የነገው በእኔ አስተያየት የነገው የሚመረጠው ባይሎ በኮርትም በሰውም ተቀባይነት የሌለው ነው ብዬ አምናለሁ። ምክንያቱም በ13 የተደረገለት የነበረው ሳይቀየር ነው እንዲጸድቅ የተጠየቀው በእኔ አስተያየት አትሊስት። ከዛ በኋላ ያሉት ማድፋይ እየተደረጉ የተጨመሩ የተቀነሱ ነገሮች ሁሉ በእነዚህ ትስማማላችሁ ተብሎ ለህዝብ ተበትኖ ያንን አይተው ይጽደቅ ተብሎ ኮሜንቶች ኢንኮርፖሬት ተደርገው አፕሩቭ ካልተደረገ ማንም ሰው ባለፉት 3 ሳምንት ውስጥ የተጨመረውን ነገር አናውቅም። ኮርትም ቢሄድ ይሄ ወረቀት ዋጋ የለውም፣ በህዝብም ፊት አክሰፕተብልም መሆንም የለበትም እና ይህንን አስረድተን ለአባቶቻችንም ለሁሉም ሰው ይሄንን አይቶ በደንብ ተነጋግረን ይሄ ነገር እንደገና ራን ማድረግ ያለበት ይመስለኛል። there are still things አሁን እንኳን ተስተካከለ ተብሎ አሁን ሰው መክሰስ አይችልም፣ ሰዎች አባላት መክሰስ ይችላሉ የሚለው አባላት ላይ ያለው ነገር የሚለው ምንድነው? አባላት በምንድነው በሽምግልና ከተዳኝተው ነው እንጂ የሚለው አባላት በሽምግልና ተዳኝተው ያ ካልሰራላቸው ፍርድ ቤት መሄድ ይችላሉ የሚል ነገር። ኦኬ ድምፅሽ ጠፋ። ድምፅሽ ጠፍቷል። ከሰማሽን ድምፅሽ ጠፍቷል፣ አልሰማንሽም። ባይሎ ራሱ
አዎ መሀል ላይ ድምፅሽ ጠፍቶ ሄሎ ነበረ። ይሰማል? ሄሎ ሄሎ አይሰማሽም? ሄሎ ሰማለሁ። አትሰሚም? አስደሰት እኔ እሰማታለሁ። ትሰማለች። ለአንተ ነው የማትሰማው። ኦኬ ቀጥይ። እሺ ቀጥይ። እኔ ጋር ግን ሄሎ የለችም። ቀጥይ። አሁን ትሰሚያለሽ። እሺ ቀጥይ። በደህና ነው። እሺ አይ ቲንክ ከሌላ ስልክ ጋር ሚክስ ሆኖባት ይመስለኛል ሌላ እንትን ሲመጣ። ኦኬ ኢጂ ቴክስት ማነው ቻት ላይ መልእክት ትታለች። ይሰማችኋል የኔ ድምፅ? አዎ ትሰማለህ። ኦኬ እና ዛሬ ምን ተባለ? ይቅርታ አርፍጄ ስለገባው ነው የሚል አለ። እንግዲህ እዚህ የተባለው ያው አዲሱን ቃለ ዓዋዲ አግኝተን እየተወያየንበት እንዲሁም ከሰሞኑን ስንወያይበት በነበረው ላይ ያነጻጸርን ብዙ መታየት የነበረባቸው ነገሮች ጥሩ አይደሉም ተብለው በማርች 23ቱ ስብሰባ ላይ ተነግሮን ስለነበረ ነገሩ ከፍተነው ስናየው ደግሞ ብዙ ከመወሰድ የሚችሉ ነገሮች እንዳሉና እንዲሁም በሁለት ዓመት ውስጥ ሁሉም አጥቢያዎች ቤተክርስቲያኖች ማን ነው የመተዳደሪያ ደንባቸውን እንዲያጸድቁ እና እንዲያስተካክሉ የሚያዝ ሆኖ አግኝተነዋል። ስለዚህ የበለጠ የተሳሳተ መልእክት እንደተነገረ ሁሉም ተረድተዋል እና ለምን ይሄ ተደረገ የሚለው ነገር የበለጠ ጥያቄ እያስነሳ ነው ያለው እና በዚህ ነው ዋናው እንግዲህ ነጥብ። በተረፈ የተወሰኑ አንቀጾችን አንብበን ተነጋግረናል። እሱ ላይ ነው ያለነው። የቀረውን ደግሞ ደቂቃዎች በዛ ትሰሚያለሽ። እሺ እህታችን ከተመለሽ ሀሳብሽን መጨረስ ትችያለሽ። ወይ ደግሞ ሌላም ሰው አየሩን መያዝ ይችላል ለተወሰነ ደቂቃ፣ ለቀሩን ደቂቃዎች። ስለዚህ ከሞላ ጎደል እንግዲህ እስካሁን የምንጮህበት የነበረውን ሀሳብ የሚያጠናክር ሆኖ አግኝተነዋል። አሁን ራሱ እህታችን ስታነሳው የነበረው ነጥብ በትክክል ይሄ አንድ የመተዳደሪያ ደንብ አባላት ሲስማሙበት ኮንትራት ሆኖ ነው የሚታየው በፍርድ ቤት። ያ ኮንትራት ደግሞ ማንም ስልጣን የለውም ሞዲፋይ ለማድረግ። ሞዲፋይም ካደረገ ሰበካ ጉባኤው አምጥቶ ለጠቅላላ ጉባኤ አስረድቶ በዛ ዕለት በተሰጣቸው የኮንትራት ብላችሁ አስቡት። ያ ኮፒ በእጃቸው ሲደርስ ቮት ይደረግበታል። በደረሳቸው ኮፒ ያጸድቃሉ ማለት ነው። ተስማምቷል ከዛ በኋላ ቮት ሲያደርጉ። ስለዚህ ሞዲፋይ መሆን የለበትም። ትልቁ እኔ እንዲሁም ከስብሰባው በኋላ ሬድ ፍላግ ያስነሳኝ ነገር ሰኞ ነው ማክሰኞ ዕለታ 2 ቨርዥኖች ቴሌግራም ላይ ፖስት ተደረጉ እና አወሻክድ። ምክንያቱም እሁድ ዕለታ ቤት እንደገባሁኝ ከዌብሳይቱ ላይ ኮፒ አድርጌው ስለነበረ እያየሁኝ ነበረ እሁድ ዕለታ እና በዛ ቅጽበት 2 ቨርዥን 2 እና ቨርዥን 6 ነው ድሮፕ የተደረገው። እንደውም ቴሌግራም ላይ እስቲ እዚሁ ጋር ሼር ላደርጋችሁና ታዩታላችሁ። እዚህ ቴሌግራም ላይ አይታችሁት እንደሆነ እዚህ ጋር ማርች 27 ቨርዥን 4 እና ቨርዥን 6 አፕሎድ ተደረገ። ምናልባት ቆይ ስክሪንሻት አድርጌ ተለቅል አድርግላችሁ ለማይታያችሁ ሰዎች እና ይሄ በትክክልም በህግ አግባብ ሲታይ ትክክል አይደለም እና ለምን እንደዚህ ራሱ ማድረግ እንደፈለጉ በየትኛው ምናልባት እኔም ያላየሁት ነገር ሊኖር ይችላል ብዬ
በማሰብ ነው የተውኩት ነገሩን። ግን አሳሳቢ ነው። በዚህን ያህል ደረጃ ማርች 27 ቦርድ ቨርዥን 6 and ቨርዥን 4 እና አሁን እናቶች አይተውታሉ ይሄንን መተዳደሪያ ደንብ አላዩትም። እኛም ቴሌግራም እና ቴክኖሎጂውን ስለምናይ ነው እንጂ ያገኘ ነው። መተዳደሪያ ደንብ እንደዚህ ተደርጎ መጽደቅ የለበትም። ይሄ አሁን ለከሰሱት ሰዎች ትልቅ የሆነ ግብአት ነው የሚሆነው እና መሆን የለበትም። ለምሳሌ እኛውን ቃለ ዓዋዲውን ሞዲፋይ አድርገን እንስማማበት የሚለውን ነገር ቃለ ዓዋዲው እንኳን እንዴት እንዳስቀመጠው ስታዩ ቢጣረስ እንኳን በዛው ትቆያላችሁ እና ወይ ደግሞ በሀገረ ስብከቱ ዙሪያ ላይ በተዋቀረ ሌላ መጠነኛ የሪቪው ኮሚቴ ታይቶ ካህናትና ሊቃነ ጳጳሳት ባሉበት ሪኮማንድ ያደርጋሉ እንጂ ወደ ሲኖዶሱ ማንም ሊለውጡ አይችልም። ይሄም ተመሳሳይ ነው እና ለምን ይሄ እንደተፈጸመ ያው የእውቀት እጥረት ወይ ደግሞ ጠበቃም አማክረው ይሄንን አድርጉ ብሏቸው እንደሆነ አላቅም። ደግሞም ያለውም ደግሞ የአጭር ጊዜ ግፊት ይሄ ሁሉ ተደርጎ እኛ እንኳን የላክንላቸው እኔ እንኳን የላኩት በዚህ እዚህ የምንወያይበት ከ11 ሰዓት በላይ የሆነ ቪዲዮ ተልኮላቸዋል። እንደ አባል ያንን ቪዲዮ ራሱ ማየት አለባቸው። እንደ ሰበካ ጉባኤ ያ ሁሉ አስተያየት ሁሉ መታየትና ሪኮምፓይል ተደርጎ ተዘጋጅቶ እንደገና መበተን አለበት እና ይሄ ሂደት እንግዲህ እኛም እየመዘገብነው ነው። ሁሉም ነገር እየታየ ነው ያለው። ትክክለኛ ሂደት አይደለም። እህታችን እንዳለችው ብዙ የሚከራከር ሰው ካለ በህግ አግባብ እንዲህ አይነቱ ነገር ተቀባይነት የለው። የቤታችሁን ለምሳሌ ዲድ ዛሬ ፈረማችሁበትን ምናልባት ሪፋይናንስ ስታደርጉ ሞዲፋይ ተደርጎ መጥቶ በቃ ባለፈው ፈርማችኋል ዝም ብላችሁ ፈርሙት ሳታዩት ብትባሉ ትፈርሙታላችሁ? አትፈርሙትም። ስቲል ማንበብ አለባችሁ። ተገቢውን ሪቪው መደረግ አለበት እና ዝም ብሎ አንድ ኮንትራት ውስጥ አይገባምና ከዛ አንጻር ለምን እንዳልታየ ግራ የሚያጋባ ነውና እንደማታውቁ ሰዎች እሱም አንድ ትልቅ ሬድ ፍላግ ነው። ሌላ መድረኩን የሚይዝ ጥያቄ ያለው what is the current version that court approved? ኮርት አፕሩቭድ አላደረገም ምንም ነገር ወይ ደግሞ አሁን ያለውን የመተዳደሪያ ደንብ ይሄኛው ነው እዚህ ጋር በስክሪን ላይ የምታዩት ሜይ 2005 ላይ እዚህ ጋር የምታዩት የጸደቀ ነው። ስለዚህ ይሄ ነው አሁን ያለን ቨርዥን። አይ ቲንክ ይሄኛው ሶስተኛ ጊዜ ነው፣ ሁለተኛ ጊዜ ተሻሻለ በሚል ነው። እንግዲህ ያኛ አሁን የሚቀጥለው ደግሞ ሲመጣ ያው ያ ቀኑን ይዞ ከዛ በኋላ እንትን ያደርጋል ይቀጥላል ማለት ነው። ከዛ በኋላ መለወጥ አይቻልም። ለመለወጥ ሌላ ስብሰባ፣ ሌላ የመተዳደሪያ ደንብ ሪቪው ኮሚቴ ወይ ደግሞ እንደ ቦርዱ ፍላጎት የሚለወጥ አይነት ሂደት ይሆናል። እንግዲህ እስካሁን በምናየው ግን ቃለ ዓዋዲውን ከተከተልን የሚቀጥለው መተዳደሪያ ደንባችን ልዩ ነው የሚሆነው። ግን በዚህ በመለወጫ ሰዓት ራሱ ይሄ የዚህን ያህል ፑሽ መደረጉ በራሱ ደግሞ ትልቅ ጥያቄ የሚያስነሳ ነው። ለምን ይሄንን ዶክመንት እያዩት የጊዜ ገደብ እያለብን ለምን ይሄ ሁሉ ኢነርጂ በትክክል ይሄንን የአዲሱን ቃለ ዓዋዲ በማይጣረስ መልኩ አልተዘጋጀም? ምክንያቱም ዴድላይኑ ተቀምጧል፣ ሁሉ ነገር ተቀምጧል። አቶ አስደሳች ይሰማለሁ? አዎ ይሰማል። ይቅርታ ስለ ቃለ ዓዋዲ ብዙ ስለማላቅ መናገር አልችልም። ግን እኔ በማውቀው በትንሹ የዛ አሁን የምንጠቀምበት ባይሎ የመተዳደሪያ ደንብ የውስጥ መተዳደሪያ ደንብ ቦርዱ ማርቀቅ ይችላል ይላል እና በዛ መሰረት የባይሎ ኮሚቴ ተቋቁሞ ቦርዱ የዚህ ቦርድ ሳይሆን የፕሪቪየስ ቦርድ አቋቁሞ በዛ መሰረት ባይሎ ይጸድቋል። የተሰራ እንትን አለ፣ ባይሎ አለ። ሊያጸድቁ ሲሉ ታይማችሁ አልፏል፣ እኛንን የምናጸድቀው ተብሎ የተላለፈ ነው። ያ ለህዝብ ተሰራጭቷል፣ ያልተቀየረ ነው። ማጽደቅ ከቻሉ ሌገሊ በትክክል ሊጸድቅ የሚችለው ያ ባይሎ ነው እንጂ ይሄ አይደለም እና
በማንም ፊት ምንም አይነት እነሱም ያውቁታል፣ ሁሉም ሰው ያውቀዋል። ይሄ ለኔ አሁን መደረግ ስላለበት ሰላም መሆን ስላለበት ለኔ ቤተ ክርስቲያንን መክሰስ ጭንቅላቴም ሊያስበው ስለማይችል ነው እንጂ በህግ ቢኬድ በህግ ትክክለኛ ነገር አይደለም የሰሩት እና ይሄንን ምርጫውን ቢደረግ አሁንም ቢሆን ይሄንን መልሰን ለአባቶቹ ተመልሶ እኔ ነገ ቢጸድቅም መሻሻል ያለበት ነገር አለው። እዛው ተመልሰ ስለ አባላት አሁን ይሄ አባላት መክሰስ ይችላሉ፣ ቦርዱን አካውንተብል ማድረግ አለብን የሚለው እሱን አሁን ለማሻሻል ያደረጉት ሽምግልና መሄድ አለበት ነው። ግን የሽምግልናው አውትካም አንተ የማትፈልገው ሊሆን ይችላል እና ያ አውትካም ቦርዱን አካውንተብል የማያደርግ ከሆነ ዋትስ ዘ ኔክስት ቲንግ? ከዛ ቀጥሎ ያለው ምንድን ነው? ወይስ ገዝቼሃለሁ ተብለን በትክክልም ባትሆን ወይ አባት ናቸው አንድ አባት ቢገዝት ታቆማለህ እና በዛ ነው የሚያልቀው ወይስ በሽምግልና ያለውን ነገር ኤግዞስት ካደረግክ በኋላ ኮርት መሄድ ትችላለህ? እነዚህ ነገሮች ሁሉ ክሊር አይደሉም። ስቲል ስለ ቤተ ክርስቲያኑ መሸጥ እኔ ፐርሰናሊ ጠይቄያለሁ ለምን ይህ እንዲሆነ እና አንደኛው ኤግዛምፕል እንትን የተባለልኝ ምንድን ነው ላይክ አንዳንድ ነገሮች አሁን ከተማ ልክ ኢትዮጵያ እንደሚደረገው ለልማት ቦታው ቢፈለግ ገንዘብ ሰጠውን ብንለቅ ኤሚነንት ዶሜን እንደዛ አይነት ነገሮች ሀፕን ቢያደርጉ በሶስት አራተኛ ድምፅ እንለቃለን ማለታችን ነው የሚል መልስ ተሰጥቶኛል። ልክ ሊሆን ይችላል። ግን መሆን ያለበት ምንድነው ኤሚነንት ዶሜን ከሆነና ገቨርንመንት የሚፈልገው ከሆነ ቦታው ለልማት የሚፈለገው ከሆነ 3/4 አይደለም 100%ን ቮት ቢያደርግ በእኛ ስራ አይደለም። መልቀቅ ካለብን መንግስት ካለ እንለቃለን። ሶ ያም አያስፈልግም። ግን እሱም ከሆነ ደግሞ ኤሚነንት ዶሜን ሆኖ ከተማው የሚፈልገው ሆኖ መንግስት የሚፈልገው ከሆነ ኮምፐንሴሽን ሲሰጠን እንዲህ እናደርጋለን ተብሎ ስፔል አውት መደረግ አለበት ባይሎ ላይ ብዬ አምናለሁ። ስለዚህ አሁንም ቢሆን የዛሬ 3 ሳምንት ከነበረው ትንሽ ማይኒት ትንሽ ተሻሽሏል ብዬ አምናለሁ። ግን ስቲል ክስ የሚያቆም አይደለም፣ አባላቱን የሚጠብቅ አይደለም፣ አባቶቹንም አካውንተብል ወይም ደግሞ ላይክ ዋናው ጉባኤው ኃላፊነት አለበት የሁሉም የበላይ ነው ይላል። ግን ይሄ የበላይ አካሉ ምንም ነገር ስልጣን የሌለው ምንም ነገር ማስደረግ የስም ብቻ አንበሳ ነው፣ ሌላ ምንም አይደለም። ምንም የበላይ አካል ሆኖ ምንድን ነው የምናደርገው? አሁን አባታችን አባ እስጢፋኖስ አንድ ነገር አደረጉ ቢባል ምንድን ነው በግሩፕ ሄደን ነው የምናናግራቸው ወይስ ቦርዱን አናግሩልንም? ምንም አይነት ፕሮሲጀር የለም። አባ እስጢፋኖስን ያነሳሁበት ምክንያት ምንድነው? አባት ስለሆኑ የቤተ ክርስቲያኑ ከአሁን በፊት ሆኖ ያውቃል አይደል? እንደዚህ ቤተ ክርስቲያን ዋና ኃላፊ የነበረ ሰው አጥፍቶ ያውቃል። በዛ ሰዓት ምን እንደምናደርግ አላወቅንም። ምክንያቱም ባይሎ እንዲህ አድርጉ የሚል ነገር አልነበረውም። አሁንም የቤተ ክርስቲያኑ ህዝቡ ኃላፊነት አለው ይላል እንጂ ይሄ ቢሆን ህዝቡ ይሄን ያደርጋል የሚል ነገር የለውም። ስለዚህ ይሄ ባይሎ አሁንም ቢሆን ምንም ኮንክሪት የሆነ ህዝቡንም ቤተክርስቲያኑንም የሚጠብቅ ነገር የለውም እና ነገር ቮት ሊደረግበት ይችላል፣ ግን ሌጋሊቲም ይኖራል ብዬ አላስብም። እና በቃ እንደገና መሰራት ያለበት እራሳቸውም ቢሆኑ አንዴ ቁጭ ብለው ሲያዩት ትክክል እንዳልሆነ ያውቃሉ ብዬ ነው የማስበው። ሰምሃው ቁጭ ብለን ማነጋገር እና ማሳመን መቻል አለብን። በትክክለኛ ለቤተ ክርስቲያኑ የማይበጅ ለሁላችንም የማይበጅ ነው ካለን ምንም አይሻልም ብዬ ነው የማስበው እና መጽደቅ ካለበት በደንብ በተዋቀረው ኮሚቴ የጸደቀው በፊት የነበረው ማጽደቅ ይችላሉ ብዬ አስባለሁ። ይሄኛው ግን ማጽደቅ አይችሉም። ምክንያቱም ኢቭን ቦርዶች እንኳን ሪቪው ሲያደርጉት ሁሉም ቦርዶች ምክንያቱም ጎደሎ ቦርድ ነው ያለው 5 ወይም 3 ሰው ነው ሪቪው የሚያደርገው። ስለዚህ እኔ ምንም አይነት ሌጋሊቲ ያለው ዶክመንት ነው ብዬ አላስብም።
አትሊስት እንደዛ ነው የማስበው በእኔ ጥሩ ነው። በኩል። አዎ ልክ ነው፣ አመሰግናለሁ። ልክ ነው። ሁሉ ያልሽው ነገር ትክክል ነው። በተለይ ዶክመንቱ አሁን እሱ የተገለጸው ይሄ ነው። ገጹ 24 ገጽ ነው። ልካችሁልኝ ያገኘሁትኝ በጣም ጥሩ ነው። እንደዚህ መረጃ ስታመጡልን ልንማማርበት እንችላለን። እንግዲህ አስቡት፣ በዛ ሰዓት የጸደቀው አባላት ያዩት ይሄ ነው። ይሄ ነበር መጽደቅ የነበረበት፣ ካለም መጽደቅም ካለበት ይሄ ነበር። 24 ፔጅ ነው። አሁን ግን ያለን ወደ 31 ፔጅ ነው። 8 ገብቶበታል። ብዙ የተለወጡ ነገሮች አሉት። እነዚህ ናቸው ልዩነታቸው። እንግዲህ ህዝቡ በእጁን ያወጣው ብዙውን ሳይረዳ ነው የሚል ኤምዲ ያለው አለ እና ኤምኬ ዋት ኢዝ ዘ ከረንት ቨርዥን ያው መናገር እችላለሁ። ህዝቡ እሱን አላወጣ ሳይረዳው ነው ለሚለው እሺ፣ እሱ የቦርዱ ጥፋት ሊሆን አይችልም። አንብቦ መምጣት የኛ ኃላፊነት ነው እና እጁን ካወጣ በዛ ሰዓት እጁንም እጁን ቢያወጣ ቦርዱ እጁን መቁጠር ነው እንጂ እያንዳንዱን ሰው አንብባችሁ አላነበባችሁም ብሎ ሊል አይችልም። እና አሁን እሱ የህዝቡ ጥፋት ነው። ከአሁን በኋላ ያለውን ህዝቡ ባይሎት ሲበተንለት አንብቦ እንዲመጣ ኤጁኬት ማድረግ የቤተ ክርስቲያኑ የእያንዳንዳችን አትሊስት ጓደኞቻችንን በመምከር አንብቦት ፔጅ ዚዚ ላይ አትሊስት ይሄንን ኮንደንስድ በሆነ ፎርም ሰርቶ እንኳ አሁን እኛ የበጎ አድራጎት ግሩፕ አለን። ማን እንደሆነ አላውቅም። ሾርት የሆነ 10-15 የሆኑ ሊስት አድርገው ይሄን አያደርግም፣ ቃለ ዓዋዲውን አይከተልም የሚል እዛ ግሩፕ ላይ ፖስት ተደርጓል። ልክ እንደዛ አይነት ኖት ለምንቀርባቸው ሰዎች በመስጠት ኤጁኬት ማድረግ አለብን እና ይሄ አሁን ሳናቅ ነው እጃችንን ያወጣ ነው። እሱ ምንም የቦርዱ ጥፋት አይደለም፣ የራሳችን ጥፋት ነው እና በሁሉም ነገር ቦርዱን መወንጀል የለበትም። የሚወነጀልበት በጣም ብዙ ነገሮች አሉ፣ ግን ይሄ አንዱ አይደለም። የራሳችን ጥፋት ነው ብዬ አምናለሁ። ትክክል። እኔም እሱ ነው። ቦርዱም ይጠየቅበታል። በህዝቡ በኩልም የጎደለ ስላለ ነው እንጂ እነሱ ሲሳሳቱ ማረም የምንችልበትን እውቀት ኖሮም ቢሆን ኖሮ ብዙም ላይሳሳቱም እነሱም ይችላሉ፣ እኛም ላንሳሳት እንችል ነበር። በተለይ አሁን ስለ ህግ ጉዳይ፣ ስለ መክሰስ ጉዳይ የተባለው የተለያየ ቪዲዮን አይታችሁት ከሆነ የተለቀቀውን በሰበካ ጉባኤው የተለየ አገላለጽ ነው እንደውም ያለው ከነጭራሹ ቃለ ዓዋዲውንም ያልታየበት አይነት አገላለጽ ነው ያየሁትኝ እና ኖ እኛ እኮ አትክሰሱ እኮ አይደለም ያልነው፣ ግን ክሰሱ ብለን ደግሞ እናስቀምጥ እንዴ? አትክሰሱ ብለን ነው ማስቀመጥም ያለብን ይላል። የመክሰስና መከሰስን መብት አሁን ገጹን አላየሁትኝም እንጂ አልያዝኩትኝም እንጂ ቃለ ዓዋዲው ላይ በደንብ ተቀምጧል። መክሰስም መከሰስም በማስመልከት ማለት ነው። ምንም የሰጠው ገደብ የለም። ሰበካ ጉባኤም ይከሰሳልም ይከሳልም እና ይሄ ኦፕን የሆነ የህግ አግባብ ስለሆነ በየትኛውም ሀገር እንደዛ አይነቱ ግልጽነት መኖር መቻል አለበት። መክሰስም መከሰስም እና ትንሽ ግራ የሚያጋባ አይነት ገለጻ አለው። መጨረሻው አካባቢ ነው የምታገኙት። እሱን ለማየት ስለ ክሱ ስለ አባልነት ስለመሰረዝ ከሚለው አንዱ 6 ቁጥር አንቀጽ 13 አባልነት ስለመሰረዝ 6 ቁጥር ሽምግልና ኮሚቴን ሳይቀበል ቤተ ክርስቲያኑን የሚከስ ወይም የሚከሱትን የሚረዳ ወይም የሚተባበር ከሆነ ይላል እና ይሄ ምንድን ነው? ግልጽ አይደለም። ሳይቀበል ማለት ቀርበህ እዛ ከዛ በኋላ ያለው ሪኮርስ ምን እንደሆነ አሁን እዚህ ጋር አያስረዳም። ትንሽ ታርሟል፣ ግን ሙሉ ለሙሉ አይደለም የታረመው። ቴንክ ዩ። ያ እንግዲህ ያው በቃ ማስፈራሪያም የሚመስል ነው ውስጡ ያለው እንጂ ኃላፊነት በብዛት በኃላፊነት ላይ ያሉ ሰዎችን ነው ቃለ ዓዋዲው እንትን የሚለው እና ምዕመንም የራሱ ኃላፊነት አለው። እርግጥ ግን የዚህን ያህል በሚያስፈራራ በቃ አይነት ሂደት ላይ መቀረጹ
ትንሽ ያውም ደግሞ አዲሱን የቃለ ዓዋዲ አይቶት ተገንዝበው አይሆንም ብሎ ያስቀመጠ አስተዳደር ቦርድ እሱን አይነት ቃል መጠቀሙ ትንሽ ያሳስባል። እሺ ሰዓታችን 9 ደቂቃ ነው የቀረን። ሌላ የመጨረሻ ማለት የሚፈልግ ሰው ካለ ሰዓቱን መስጠት እችላለሁ። እኔ አንድ ጊዜ ልናገር። እሺ አሁን እኔ የማየው እዚህ ላይ ሁላችንም በጣም ኮንሰርን የምናደርግ ሰዎች እየበዛን መተናል። ባይሎ የማንበብ የቤተ ክርስቲያኑን እንደዚህ ኦፕን ተደርጎ መነጋገር እንደነበረብን ቀደም ብለን ይህን ሁሉ ብንዘጋጅ አሁን ያለንበት ቦታ ላይ አንደርስም። ይሄ ቦርድ ይህንን ነገር ከጀመረ ጀምሮ ገና ለወርድ ነው አስመራጭ ኮሚቴውን ሲል የተበላሸ ቦርድ መሆኑን እያወቅን አንድ ላይ እንኳን ያልቆሙ አሁን ራሱ ቦርድ ነው ብሎ እንኳን መጥራት የሌለብን አልተሟላችሁም፣ መርጠን ያስቀመጥነው እንኳን 8 ነው፣ ትክክል አይደላችሁም እንኳን ብለን መናገር ማንችል። በዚህ ላይ ደግሞ ጠቅላላ የቤተ ክርስቲያኑን አባል የተበከለው ክስን ቤተክርስቲያን ተከሰሰች ነው። ቤተክርስቲያን በሀገራችን ጥፋት አንድ ደብር ሲያጠፋ ወዴት ይኬዳል? የት ይከሰሳል ቢባል ተነስቶ ቤተ ክህነት ይከሰሳል። ቤተ ክህነት ስላለ በቤተ ክህነት ስር ስላለ ነው። ከሀገራችን ውጭ ያለ ቤተክርስቲያን ግን አንድ ነገር ሲያጠፋ በ501c በተለይ ከሆነ ታክስ እንትን የማይደረግበት አይአርኤስ እንትን የሚልበት ባይሎ የተቋቋመበት በህጉ በዚህ ሀገር ህግ አንድ እንትን ሲቋቋም ያለበት ነው። የሚከለክለን የለም። ቤተክርስቲያናችንን ቅዳሴያችንን በግዕዝ ሆነ በአማርኛ ሆነ የምናደርገውን ሁሉ እንደሚያጠቃልለውን ያህል የአስተዳደራችንንም ሁኔታ እንኳን ቃለ ዓዋዲው በሚገባን ትክክለኛ በኩል አድርጎ አጣምሮ ከዚህ ሀገር ህግ ጋር የሚያካሂድ መሆኑን እያወቅን የእነሱኛንም ይሄን ያህል ኖሌጅ የላቸውም በማለት እዚህ ቤተክርስቲያኑ 3 ካህን በአንድ ጊዜ ሲወጣ ጥያቄ የለንም። አውደ ምሕረቱ ላይ ተወስዶ ቤተክርስቲያን ተከሰሰች ማን የተከሰሰው ብሎ የሚጠይቅ የለም። በስርዓቱ ላይ ያሉ የተቀመጡ የቦርድ አባላት ባጠፉት ጥፋት ከቦታችን 8 ዓመት አልሞላንም አንወጣም፣ በህጉ ውጭ የሰንበት ትምህርት ቤት ይግባ። በእንደዚህ አይነት ቤተክርስቲያናችን ኪሳራ ውስጥ የከተተ እኛም ታይማችንን አጥፍተን እንደዚህ የምንነጋገርበት የዚህን ልብ ተሰምቶት ቤተክርስቲያን ሄዶ ደሞሪ ጥሩ የምስራች አለኝ ክስ ቤትን ብንሄድ በኢንሹራንስ እኛ ይህንን ቀድመን አውቀን ነበር ኢንሹራንስ ገብተን ከፈልን እያለ የሚመጻደቅብንን የቦርድ አባሎች እያል ቦርዱ እንላቸዋል። እነማን ናቸው ቦርዱ የተሰባበረ ቦርድ ነው ያለው። የእኛ አለመቆም፣ የምዕመናኑ እውቀት አለመኖር፣ አለመተባበር፣ ብሬንዋሽ የተደረገው በእኛና ሰንበት ትምህርት ቤት ተማሪ ሆንክና ያልሆንክ የነ ጋሌ ንስሐ ልጅና የገሌ ንስሐ ልጅ ያልሆንሽ እየተባለ የሚደረግ ከእንደዚህ አይነት ነገር ውስጥ ማንንም ሳንፈራ የሰው ሳይሆን ከመድኃኒዓለም ይበልጣል። ቅዱስ ሚካኤል የራሱን እንትን የሚያደርግ እኛ ለዕለት ኑሯችን እንኳን እየሄድን የምንለምነው ቤቱን አላስከበርንለትም። ቤቱ በላያላችን ላይ ከ30 ዓመት ጀምሮ የምናውቀው ቤት ነው። 30 ዓመት በፊት ያለ ባዝሩም 30 ዓመት በፊት ያለ ኪችን የምንጠቀም ሰዎች ነን። በያውን ልዩነታችንን እንተውና እንደዚህ የነቃ ነው ካለ ያርጉ። በማፍ መጥተዋል ሁለታ ለነገ ለሚደረገው አልፏል ብለው ሊያናውስ ሊያደርጉት ይችላሉ። የእኛ መጠንከር ነው። ይሄንን ነገር መቀልበስ የምንችለው እኛ ነን። ሳንበታተን እንደ ድሮዎቹ ቤተክርስቲያን እየተለቀቀ አንድ ነገር ኮሽ ባለ ቁጥር አልሰማም እያለ የሚሮጥ ከሆነ እነሱ ብቻ ሳይሆን እኛም የቤተክርስቲያን አጥፊ እንዳንሆን አንድ ላይ እንቆምላለሁኝ። የነገ ሰው ይበላል። በሰላም እዛ ነገ ለሚደረገው ነገር ውስጥ ሰላማዊ የሆነ ነገር ዝም ብሎ መጋፋት የሚያስፈልግ አይደለም። አንዱ እንደ ዱርዬ አክት ያደረገ እንደው ሌሎቻችን መሆን ስለሌለብን ቤተክርስቲያናችንን እንጠብቅ። ሁላችንም የገባን ይመስለናል። ይሄ የተደረገው ነገር በሙሉ ትክክል ያልሆነ ነገር 100% ሁላችንም ዞረን አንድ አይነት ነገር ስለምንነጋገር ነው እና እኛ ከተጠያቂነት ማንድን ስለሆነ ራሳችን ጠንክረን በዚህ ላይ እንበርታላለሁኝ። ደህና ደሩ። እሺ አመሰግናለሁ። አንድ ጥያቄ የዘለልኩት አለ። ማነው አስተዳዳሪውን ዛሬ ለማነጋገር የነበረው ፕላን ማለት የነበረ ይላል።
በሱ ላይ ምንም አፕዴት የተሰጠን ነገር የለም። እንግዲህ ያው ቀኑ ደርሷል። እንግዲህ 12ኛው ሰዓት ላይ ስለሆነ ብዙም ለውጥ የለም እስካሁን። በተረፈ ያለን 4 ደቂቃ ነው። የመጨረሻ እድል ልስጥና እችን 4 ደቂቃ መጠቀም ይቻላል። አለበለዚያ ወደ ጸሎት እንገባለን ለመዝጊያ። ሌላ የመጨረሻ ኖት ያየሁትኝ ቻት ላይ ያወጣው ሰው ሁሉ የቤተ ክርስቲያኑ አባል አልነበሩም፣ ምክንያቱም ካርድ ተጠይቆ የገባ ሰው አይደለም ይላል። ያላያችሁት ሰዎች አንብቤያለሁ። እሺ በቃ እንግዲህ ዛሬውን በዚሁ እናጠናቅ። ወደ መጨረሻችን ደርሰናል። የነገ ሰው ይበለን። ራሳችንን አዘጋጅተን ለጸሎት ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤት አምላካችን ልዑል እግዚአብሔር ሆይ ስም የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነት ስብሰባችንን አስጀምረህ ከፍጻሜ ስላደረስከን እናመሰግንሃለን። እንደ ቸርነት የቀረውን ደግሞ ምሽት ሌሊት ባርከህ ቀድሰህ በሰላም ታሳድረን ዘንድ ስራችን ሁሉ ተባረክልን ዘንድ ያሰብነውን ታሳካልን ዘንድ የጀመርነውን ከፍጻሜ ታደርስልን ዘንድ በቸርነት ሁላችንም በአንድነት በፍቅር ሆነን ስምህን የምናመሰግንበትን ዘመን ታድለን ዘንድ በቤተ ክርስቲያናችን ሰላሙን አንድነቱን ታድልልን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነትም እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ይባርክልን። በሰላም እደሩ። የነገ ሰው ይበለን። ደህና እደሩ። ደህና ደሩ። አሜን። ደህና እደሩ። ደህና ደሩ። እግዚአብሔር ከእናንተ ጋር ይሁን። አሜን። ደህና እደሩ። አሜን።